ስም ዋ ጭራሽ በኢሳ ስም ቢሰሱም ይላል። እንደዛ ነው አሉና በጩሎ ይላል። በልጁ ማለት ነው ደግሞ በጩሎ አይመጣውም። ታውቃለህ የሆነ ቋንቋውን የሚያውቁ ሰዎች ናቸው ወይስ እንትና ስልጤ ጴንጤ አለ? እኔ አይዳውት ግን አለ ነው የሚሉኝ። እኔ ግን በስልጥኛ ግን ሰምቻለሁ ስብከት በስልጥኛ ቢሰሱ እንትን ሲል በጩሎ ነው ምናምን። ኧረ እዚህ ሚዲያ ላይ ነው የሰማሁት ለመጀመሪያ ጊዜ ራሱ ቢሰሱ ማለት አንተ ቢሰሱ በዚህ ሚዲያ ቢሰሱ እንትን በጣም የሚገርም ነው። በጩሎ ይልሃል አሉ ደግሞ በጩሎ ማለት በጩሎ ነገር መሆኑ ጩሎ ልጅ ነው በልጁ ማለት በክርስቶስ መሆኑ ነው። ገባ በጩሎ እንደዚህ በወልድክ ማለት አይነት ነገር ወልድክ ቢሆን ግን በጩሎ በህፃኑ ማለት ነው እያለ ነው። በህፃኑ እያለ በወልድክ ቢሆን ነው በልጁ ደግሞ የሚሆነው። በወልድክ ቢሆን ነው ወልድክ እኮ ገዝ እኮ ነው። ይገዝግዝህና ምን ይቋጨ ነው? እየበላ ነው አንተ? አዎ እየበላው ነው። ምንድን ነው የምትበላው? እና አብይን ሰድበህ አንድ ካለ ሽሮ አብይን ሰድበህ አንድ ካለ በላ በጩሎይ ማለት በህፃኑ ማለት ነው። በጩሎይ ግን እንደዚህ የሚሰቁት እንደዛ ነው። ክሊር ለማድረግ ያህል ቋንቋ እንደው አንድ አጋጣሚ አለ። ዳሎቻ የሚባል አካባቢ አሁን የስልጤ ተወላጅ ነኝ። ከብት እርባታ ምናምን ከፈቱ በእንትን ስም ማለት ነው። በኢንቨስትመንት ስም መሬት ተሰጣቸውና ከብት እርባታ መሰረቱ ምናምን። ከዛ ለህዝቡ እየቃደሙት በግ እየሰጡት ምናምን ይረዱታል። እዛ አሁን ምን ቀራችሁ? ጩሎይ ተቀበሉ፣ ህፃኑን ተቀበሉ ማለት ኢየሱስን ተቀበሉ ነው። ጩሎይ ተቀበሉ። ጩሎይ ቋንቋውን ሲጠቀሙት ወልዴ ጩሎ ከባድ ነው፣ ግን ለመጠቀም አያመችም። ጩሎይ ተቀበሉ። አይ ቀሪና ነህ አሉት። ሁሉን ነገር አድርጋችሁልናል፣ እናመሰግናለን። አሁን እዚህ አካባቢ ያሉ ሽማግሌዎችን ሀጅ አስደርጉልን አላስ ማን ራሳቸውን ከብት በሬ ተሰጥቶ ሲያበቃ ማለት ነው። አሁን ምን ቀረ? ኢየሱስን ተቀበሉ ሲባሉ ሁሉን ነገር አድርጋችሁልናል፣ እናመሰግናለን። ሽማግሌዎችን ሀጅ አስደርጉልን። ስልጤ ይመቸው እና ይሄ ደቡብ ላይ የተጫወቱበት ስልጤ የተጫወተባቸው ያልክ ነው። በኢየሱስ በጌታ ስም ይሄ ህዝብ የተረገመ ነው ብለው ካምፓቸውን ጠቅልለው ወጡ። ከዛም በኋላ ከብት እርባታውን ጥለው ኧረ ደግ አደረጋቸው። እዛ ላይ ፈረንጁ ማለት ነው ስልጠኛ ተምሮ የስልጤ ልብስ ለብሶ ነበረ የሚሰብከው። ሬዲዮ ጣቢያ ከፍቶ በስልጠኛ ማለት ነው። ለዛ አካባቢ ለስልጤ አካባቢ ብቻ ምሰራ ሬዲዮ ሰርቶ እንዴት እንዳደረጉት አላውቅም ነበረ ጣቢያው ራሱ። ቀይ መቼም ሊቀና የማይችል ህዝብ ነው ብለው አይ ስልጤ በሃይማኖቱ የሚደራደር ህዝብ አይደለም። አይ ስልጤ ሆነ ደግሞ ማለት ክርስትናን ማለት እኔ አሁን ስልጤ ስለሆንኩኝ እንትኑን አውቀዋለሁ ማለት ያስቃል። በቃ ማለት ያለመድከው ነገር ነው። እንዴት ልበልህ ቋንቋ አይመጣልም። በቃ በጩሌ ቢሰሱ ምናምን ሲል በቃ ንፍር ነው የምትለው። የቋንቋ ባለቤት ብትሆን አይገጥምልህም። ዛጋ አያምርም እኮ ራሱ። እኔ ከአማርኛ ውጭ በሌላ ሲሰበክ ሰምቼ አላውቅም። ግን አሁን ደቡብ ምናምን መዝሙር ብሎ እንትን የሚያደርጉት ነገር አለ። በቃ እንትን ነው ጮሎ የሆነ ነገር ነው ራሱ። ኦፓል ተመለስሽ?
ይመቸው የስልጤ ማህበረሰብ አሁን እንደዛ ነው እንዴ። የቀረ ነገር የለም። ያው አሁን የቀረው ሀጅ ነው አለ ሀጅ አስደርጉን በቃ። ኧረ ይመቸው። ጌታ ለመቀበል ምን ቀራቸው ሲባሉ ሀጅ አድርገው ነው ጌታ ነው የሚቀበሉት። እዛ ጋር ሲመለሱ ደግሞ በስልጠኛ ሲሆን ነው ደግሞ ጦሽ ያደርጋል። አኩ የሚያገባናን ኢንኮናን እንደዚህ ሆነላችኋል። ምን አኩ ምን ይቀራን አይነት ነገር ነው። አሁን ምን ይቀራችኋል ነገር ነው እኮ ገባ። ትችላለህ ስል እንትን ቋንቋውን ትችላለህ? እሞክራለሁ አኩ ምናምን ብለው ነው እንግዲህ በቃ ሁሉም አድም አልቀረና አነ ምንም አልቀረንም አይነት ነገር መሆኑ ነው ገባ። እና ሽማግሌዎቻችን በስልጠኛ ስትሰማው ነው በቃ ያሸናሃል። ባቢ እንትን ከማህበረሰቡ ጋር ኖረህ ብታውቀው ነው እንዴት እንደሚያል አባቶቻችንን ሀጁ ሰሩልን። አንተ የመጨረሻ እርግማን እኮ ነው የተረገ እንዴ እኮ በጣም እንዴት የቱ ጋር ታስቀምጠዋለህ? ተጫወተባቸው አይገልጸውም እኮ ኧረ ይመቸው በእውነት ይመቸው። ማህበረሰቡ እንደዛ ካላቸው እንደዚህ ነው የሚያስፈልገው ራሱ። እሺ እንደዚህ ብለን እኮ ፈታ እንድንል እኮ ነበር የፈለግነው። ቅድምም ራሱ ዝም ብለን ነገሩን ለቀቅ አድርገን ነካ አድርገን አልፈን ዝም ብለን ለቀቅ አድርገን እንድናወራ እንጂ መነታረክ መሰዳደብ ምናምን በጣም ከባድ ነው። ስለዚህ እስኪ ስልጣን ያላቸው ሰዎች ሰው አስገቡ። ደስ ላይ ያሉ ሴቶችን እናስገቡ። እስኪ እንዴ አለኝ ለምን እንደሆነ አላውቅም። ምን ነው ሱሱ? ምን ሆንሽ? ሰላም ባቢ። አሚና እንዴት ነሽ? ደህና ነኝ አልሐምዱሊላህ። ተሻለ ባቢ? ሰላም አለይኩም እና ማሚ ኢላ ደህና ነኝ። ወአለይኩም ሰላም ደህና ሁን። ኧረ ወላሂ አንተ ግን ኢላ የተመታህ ነው። በጭውለስ ምናምን የሚሉትን አየኸው? ሚዲያ ላይ የተለቀቀው እንደዚህ ናቸው። ባቢ ግን ማለት ነው የሚያስጠላው ከነሱ ከጴንጤዎች ማለት ነው ከሚሽነሪዎች የሚያስጠላ አንድ ነገር አላቸው። ምን እንደሆነ ታውቃለህ? ደካማ በሆነው ማህበረሰብ መካከል ይገቡና ማለት ነው በዓል በሆነ ጊዜ አንዳንድ ነገር ያቀርቡለታል። ትምህርት በሚጀመር ጊዜ ደብተር ምናምን ያቀርባሉ። አሁን እኛ ወደዛ ወደ ስልጤ ወደ ሀዲያ ድንበር ነን ማለት ነው። ደማላ የሚባል አካባቢ ድንበር ነን ከሀዲያዎች ማለት ነው። እነሱ ደግሞ ኦልሞስት 90% የሚሆነው ማህበረሰብ ገብቷል ማለት ትችላለህ፣ ባልሳሳት ማለት ነው። ወላሂ አለም ወደ ጴንጤነት ተቀይሯል። እና በፊት እኔ አስታውሳለሁ ልጅ ሆኜ ሆሳና ሆስፒታል ምናምን ስትሄድ በጣም እንክብካቤ ያደርጉልህ ነበረ ማለት እየሰበኩ በነበረ ጊዜ ማለት ነው። በፊት አስታውሳለሁ የዛሬ 15 ዓመት ገደማ ምናምን ማለት ነው። እና አሁን ግን ማለት ነው ወላሂ ሙተነቅም ምናምን ሙተጀልብ ሆነህ ምናምን ሆስፒታል ላይ ቢጠልዙ በጥፊ ሁላ ቢሞቱ ደስ ነው የሚላቸው ማለት ነው። እንዴት እንደሚያመናጭቁ የወንድሜ ምስት ልትወልደ ሆስፒታል ሄደን እዛ ሆሳና ባለፈው የዛሬ ዓመት አረፋ ላይ የባለፈው አረፋ ዓመት ላይ ማለት ነው እንዴት እንደሚያደርጉ እንዲሆን ለምንድን ነው እንደዚህ የተቀየሩት ብዬ አሁን እኮ የለም ምናምን ነገር በፊት ማይሰጧቸው አይነት የእርዳታ አይነት የለም። አሁን ወደ ጴንጤነት ከተቀየሩላቸው በኋላ በዛ በእንትን በኩል በቃ ቼክም አያደርጓቸውም ነው የምልህ። እስቲል እንኳን እንትን ሲሉ አታካረጓቸዋል። ይሄ እስላማዊ ስርዓታቸውን ሲያደርጉ በዛ አካባቢ ያሉ ሀዲያዎችን በስልጤ ድንበር ያሉ ሀዲያዎችን አታካረጓቸዋል፣ ይተርቧቸዋል ምናምን ነገር። በጣም በስቃይ ነው ያሉት በዚህ ጊዜ ማለት ነው ብታይ። እና በጣም አደገኛ ናቸው ጴንጤ ሚሽነሪ፣ ከባድ ናቸው። እኔ አደንቃቸዋለሁ። በሌላ ጉዳይ ነው እኔ እንትን የማደርገው እንጂ በእንደዚህ ነገር አደንቃቸዋለሁ።
ገብቶሻል? ምክንያቱም ምን መሰለሽ ማህበረሰቡን የሚጠይቀውን ጥያቄውን በመመለስ ነው ሀሳባቸውን የከተቱበት ፍላጎታቸውን የጫኑት ማለት ነው። ይመቻቸው። አድናቂያቸው ነኝ። ጀግና ናቸው። እንደውም ጠልዘው ሁሉ ቢያባሩት ደስ ይለኛል። ለምን ሌላው ሳያደርግም ለምን አይንቀሳቀስም ነው። ገብቶሻል? አይንቀሳቀስም እኮ ሌላው ብዙ ዓላማ ያለው ማህበረሰብ አለ፣ አይንቀሳቀስም። ሀዲያን ታሪክ 3 ጊዜ ነው ሃይማኖት የቀየረው። ባይዘው መጀመሪያ ሀዲያ ሙሉ በሙሉ ሙስሊሞች ነበሩ። ከዛ በምኒልክ እና በአፄ ኃይለሥላሴ አገዛዝ አማካኝነት ወደ ኦርቶዶክስ መጡ። ከዛ በአፄ ኃይለሥላሴ አካባቢ ሚሽነሪዎች ገቡ፣ ወደ ፕሮቴስታንት ሄዱ። አሁን 99% አካባቢ ፕሮቴስታንቶች ናቸው እና ያው የቀየሩባቸው ኮንዲሽኖች ቢለያዩም ለብዙ ጊዜ ሲቀያይሩ ኖረዋል። አጋጣሚ ያው ሌላ አማራጭ ሲመጣ ፕሮቴስታንትነትንም ሊቀይሩት እንደሚችሉ በዚሁ አጋጣሚ ያው እምነት ላይ ብዙም ጠንካራ አይደሉም ብዬ ነው የማምነው። እውነት ለመናገር ሆዱ አምላኩ የሆነ ማህበረሰብ ነው። ያ ሶስተኛቸው ነው ፕሮቴስታንት። መጀመሪያ ሙስሊም ነበሩ ሙሉ በሙሉ። ሀዲያ ሱልጣኔት ሲባል እስላማዊ ግዛት ነበረ። ከዛ ወደ ኦርቶዶክስ መጡ። አገዛዙ የኦርቶዶክስ ምናምን ስለነበረ በአፄ ኃይለሥላሴ በአፄ ምኒልክ ምናምን ከዛ ዲፕሎማሲውን ከውጭ ሀገራት ጋር ያላቸውን እንትን ለማሳለጥ አፄ ኃይለሥላሴ ለሚሽነሪዎች በደቡብ አካባቢ ፍቃድ ሰጥተው ነበረ። ስንዴ ምኑ በቃ ጥቅሙ በዛና ከኦርቶዶክስነት ደግሞ ወደ ፕሮቴስታንትነት መጡ። ነገ ወዴት ሊሄዱ እንደሚችሉ ወላሁ አለም። ስለዚህ በየአይነቱ የሆነ ወጥ ካገኘ በቃ በወጣዋ ልክ ሃይማኖት ይቀያይራል ማለት ነው። ይሄማ በቃ ጨንግፈን ነው ራሱ ማጥፋት ያለብን ሆዳም። እንደገና ደግሞ ማለት ነው የሚገርመው አሁን ይሄ በስልጠኛ ሰበካ የሚሰብኩት ማለት ነው ስልጤዎች ሆኖ አይደለም። እኔ እርግጠኛ ሆኜ ነው የምነግርህ ማለት ነው። እዛ አይቻለሁ፣ ከተማም ላይም ራሱ አይቻለሁ። ስልጠኛ የሚችሉ ሀዲያዎች ናቸው በስልጠኛ የሚሰብኩት ማለት ነው። ወደ ሀላባም ራሱ ሂጄ ነበረ። እዛም ሀላባም ሀላብኛ የሚችሉ አሉ፣ እነሱ ናቸው። ምን ለነሱ እኮ በቃ ቀላል ሆኗል ማለት ይችላል። በሶማሊኛ መዝሙር አላቸው ሰዎች። ሶማሌ ክልል ገብቶ በዚህ ደረጃ ቋንቋውን ለምደው እኮ መዝሙር አላቸው ሰዎች ናቸው። አጃኢብ እኮ ናቸው እነሱ። የበዛልኝ የኔን ታሪክ ላጫውተህ። ደህነቴ ባንተ ነው ኢየሱሴ። አሁን ትሰብከናለች ምህረት። እኔን ታሪክ ላጫውተህ። እሺ። በህፃንነቴ የሆነች ቸርች አለች እና ልብስ ይሰጣል ምናምን ይሰጣል፣ ደብተር ይሰጣል ምናምን። ዓለም ነው ሲባል ሰማንና ጀለሶቻችን ገባን። እሺ ፓስተሩ መጽሐፉን አንብቦ የሆነ ነገር ብሎ መጨረሻ ላይ ወንበሩ በተቀመጥክበት ጠረጴዛ ትወርድና አንገትህን በጠረጴዛው ትደፋለህ። እሺ ጭንቅላቴ እንዳለ ምራቅ በምራቅ ሆኛል። ወጣው መላይ ላይ ቆሞ ጸጉሬ ሻወር ወሰድኩ ነው ምራቅ ያገባ ግን በህፃንነቴ ነው። ሪከርድ አድርጋችሁ ደግሞ እንትን እንዳትሉ። ለልብስ ነበር የሄድኩት። ልብሱ ነጣው፣ ምራቅ ተሸክሜ ወጣው። ተመልሰህ ተጠመቅ። ጥያቄ አትቀበልም። ምህረት እንዳትጠይቀዋት እንድትሰብክ ነው እኔ እድል የሰጠዋት። በቃ አንቃችሁ እንትን ልታደርጓት ነው አይደል? አልፈቅድም። ሰላም እንዴት ነህ? ታስቃለህ። ምህረት እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። በትንሹ ላይ አድርገኝ። በትንሹ ላድርግሽ? አዎ። በትልቁ አልተመቸሽም? እዚህ ጋር አጠገቤ ባደርግሽስ? እንደዚህ ማለት ነው። አረብናት አልፈኝ ለገም እንደቀድሙ ራስ ግን እንድንዘምር እኮ ነው። እና እኔን ደግሞ እንድንዘምር እኔ እና አንቺ። አይ እንዘምር እስኪ። እንዴት ነህ? ደህና ነህ? እኔ ደህና ነኝ። እንዘምር መጀመሪያ ለኢየሱስ። ክብር ለኢየሱስ ይሁን። እየሰማሽ ነው? ታምናለህ እንዴ በኢየሱስ?
ማመን አለማመን ሳይሆን እንዘምር አልኩሽ እኮ። ታምናለህ ወይ በኢየሱስ? ምህረት አይ ይብዛልኝ። አንድ ሰው መዘመር ያለበት አሁን ብንዘምር ምንድነው ችግሩ? አይ ሳታምንበት ለምን ትዘምራለህ? አምልኮ ማለት እኮ ከልብ ነው እንጂ በአንደበት ብቻ አይደለም። የሆነ ከልብ የምታቀርብ መስዋዕት ነው። አሁን ምህረት እኮ መንገድ እየዘጋሽ ነው እኮ መንገድ እየዘጋሽ ነው። እኔ እኮ መንገድ እየዘጋሽ እኮ ነው። እውነትና ሕይወት ለምንድን ነው መንገድ መዘጋት? እርሱ እንደሆነ እንዘምር አልኩሽ እኮ አይደለም። አሁን መንገድ እየዘጋሽ ነው። ይሄው ጠራ ደስ አይለኝም። እኔ መንገድ ማንን ነው እየዘጋው ሰላም አይደለም። መጀመሪያ እኮ ማለት ነው በኢየሱስ ክርስቶስ ሳታምን እንደዚህ ስትናገር የምትቀልድ ነው የሚመስለኝ እንጂ ለምንድን ነው የምቀልደው? የሆነ ከልብ አይመስለኝም። ለምን እቀልዳለሁ? መጀመሪያ ማመን አለብህ። በምን ልመን? እሺ በምኑ? መጀመሪያ በምን ማመን ልመን በኢየሱስ ክርስቶስ ነው የምታምነው እኮ። በምን ብዬ ልመን ያልኩሽ እኔ? አሁን አታምንም ብለሽ እሱ አዳኝ እንደሆነ ነው የምታምነው። ከምንድን ነው የሚያድነን? ከኃጢአት፣ ከዘላለም ሞት፣ ከዘላለም ፍርድ ያድናል። እግዚአብሔር ቃል እንደሚናገረው ማለት ነው። በእርሱ የሚያምን ሁሉ የዘላለም መጽሐፍ ቅዱስ ነው የምጠቅስልህ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ እንዲሁ ዓለምን ወዷል ይላል። ስለዚህ አንድ ሰው በክርስቶስ ማመን አለበት ማለት ነው። የዘላለምን ሕይወት ለማግኘት ለሱ ለመዘመርም ክብርም ለመስጠትም መጀመሪያ በእርሱ ማመን አለበት። እምነት ከመስማት ነው ስለሚል ማለት ነው እኮ። ከምንድነው ነው እኮ እኔ ምንድነው ከምንድን ነው? አንተ አሁን እኮ በልብ አንተ ሲጀመር ቢተኛ ይቅርታ ግን ለዚህ አባባል ይገን ችግር የለውም። አይ በቃ ተው። ለአንቺ የተፈቀደ እኮ ነው ታውቂያለሽ። የፈለግሽውን እንድትይ ያልፈቀድኩልሽም እንዴ? ምን አይ በቃ ልብ ካልተሸነፈም ለማለት ነው። እኔ አሁን ለምሳሌ ወደ ክርስቶስ ስመጣ ኃጢአተኝነት ገብቶ ማለት ነው። ሰው ኃጢአት አለመስራት አይችልም። መጽሐፍ ቅዱስ ራሱ ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። ሰው ልጅ በሙሉ ክብር የጎደለውና ኃጢአተኛ እንደሆነ መጽሐፍ ቅዱስ ደግሞ ይናገራል ማለት ነው። ከዛ ኃጢአትና ከዘላለም ሞት የሚዳንበት ደግሞ እግዚአብሔር ያዘጋጀው የድህንነት መንገድ እንዳለ ደግሞ መጽሐፍ ቅዱስ ይናገራል። እርሱም ደግሞ ኢየሱስ ክርስቶስን በማመን መዳን በሌላ በማንም የለም ይላል እግዚአብሔር ቃል ማለት ነው። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ እንደሆነ ይናገራል መጽሐፍ ቅዱስ ማለት ነውና አንተ ኃጢአተኝነትን አታምንም ሲጀመር ማለት ነው። እኔ እኮ ችግሩ ምን አለ መሰለሽ? ማመን አለብህ ምህረትዬ። ምን ለምን እኔ የትኛው ኃጢአት ነው አንቺ ጋር ዝም ሰራው? እንዴ የትኛው ኃጢአት ነው? እኔ ቃል ኪዳን አስረን እንጋባን ያልኩሽ እንጂ የትኛው ዝሙት ሰርቼ ነው እኔ ኃጢአተኛ የምባለው? አሁን ኃጢአት እኮ በድርጊት ብቻ አይደለም፣ ምኞት ራሱ ማለት ነው። ኢየሱስ ክርስቶስ በልቡ የተመኘ ራሱ ኃጢአት እንዳደረገ ይናገራል። እኔ አልተመኘሁም። እኔ አንቺ ጋር የምመኘው ያው በቬሎ ተጋብተን ቃል ኪዳን አስረን እናትና አባት ፈቅደው ነው እንጂ አረ ስለኔ ነው ስለኔ አታወራ። እኔ ስለኔ ለማውራት አይደለም የመጣሁት ባቢ ማለት ነው። በቃ ቻው፣ ልወርድ ነው። ለምን ትወርቻለሽ እንዴ? ለምን? አይ በቃ አልፈልግም፣ ስለኔ እንድታወራ አልፈልግም። ለማንኛውም ማነው የሚናደደው? ብቻ ነው የመጣሁት። ቆይ ማነው የሚናደደው? እንደዚህ ብለን እኔ እና አንቺ ስለ ፍቅር የሚባለው ነገር ስናወራ ማነው የሚናደደው? የሚናደድብሽ ማነው? አይ አማኝ ካልሆነ ሰው ጋራ አረ ፍቅረኛ ራሱ አልፈልግም እኔ በነገራችን ላይ አማኝም ቢሆን አማኝም ቢሆን ነው ማለት በጣም አሰከኝ። ለማንኛውም አማኝም ቢሆን ነው ወይ? እኔ አልተመለሰኝም እኮ ጥያቄ
ወደፊት ጌታ ያውቃል፣ ግን አሁን አልፈልግም። ወደፊት ምን? ወደፊት ጌታ ያውቃል፣ አሁን ግን አልፈልግም አልኩኝ። አማኝም ቢሆን ነው። አዎ መጽሐፍ ቅዱስ ራሱ እኮ የሚፈቅድልኝ አማኝ የሆነውን ሰው ነው እንጂ አማኝ ያልሆነውን ሰው ቆሮንቶስ ላይ ይናገራል። ጨለማ ከሃዲ አይደለሁም እኔ ከሃዲ አይደለሁም እንጂ አይደለሁም እንዴ አይደለሁም እያልኩሽ። አታምንማ በክርስቶስ። እኔ መች ካድኩት ክርስቶስ? ካድከው አላልኩም፣ ግን አታምንበትም። መች ካድኩት ታዲያ? ካልካድኩት ታዲያ ምን ፈቅድም? እሱማ ሌላ መፈተሽ ያለበትን ነገር መፈተሽ ይገባል ብዬ ስለማምን እኮ ነው። ለምን እሱ እኔና አንቺ አብረን አንፈትሸውም? እሺ እንደዛ ከሆነ ኧረ ወይኔ እኔ ምንም ነገር ካንተ መፈተሽ አልፈልግም። ቁም ነገር ግን ማለት ነው ባቢ ሰላም ልልክ ነው የገባሁት። ያው ከቲክቶክ ስለጠፋ 500 ምናምን ሰው ሆኗል። ቻው። ከቲክቶክ ምን ነው ከቲክቶክ ምን 500 ምናምን ሰው ሆኗል። እና ምንድነው ችግሩ? 500 ሰው ቢሆን ሰው ትፈሪያለሽ እንዴ? አንቺ ደግሞ ክርስቶስን ይዘሽ። አይ እኔ ግን አንድ ጥያቄ የምጠይቅሽ ምህረት፣ አሁን ለምሳሌ አሁን ዝም ብለሽ ከላይ ክርስቶስን ትሰብክኛለሽ፣ ግን ጠለቅ ብለሽ ለምን አሰብክኝም? ማለት ምንድነው የሚያስፈራሽ? የሚያስፈራሽ አካል አለ ወይስ ምንድነው? አትተማመኝበትም? ምንድነው? አረ 100% በጣም ነው የምተማመነው። በራሴ በጣም እተማመናለሁ። በክርስቶስ ያለኝ እምነትም 100% ነው። በእግዚአብሔር ጸጋ ማለት ነው፣ በእኔ አቅም ሳይሆን በእግዚአብሔር ጸጋ። የታወቀ ነው። እሱንም ሰው ደካማ ነው። ግን እኮ እንደዛ ከሆነ ለምን አሰብክኝም ነው። እኔ አሁን እኮ መሰበህ እስኪ እኔ አይምሮዬን መቀየር ከቻልሽ ልቤንም ማረስረስ ከቻልሽ ብዬ እኮ ይኸው ልቤ ለእግዚአብሔር ቃል ክፍት ነው ብዬ በሰጠሽ እኮ ምንም አታድርጊም እኮ። በቃ ይበቃል ነው የምትይው። አይ አንተ አሁን ለምሳሌ ነገርኩ እኮ ቅድም ሰበኩ በክርስቶስ እንዴት ማመን እንዳለብህ መጽሐፍ ቅዱስ ደግሞ የሚናገረውን የተወሰነውን ነገርኩ። ደግሞ ስራ ቦታ ስላለው ከዚህ በላይ ማውራት አልችልም። እኔ ስለአሁን አይደለም የተናገርኩት። አይ ከዚህ በፊትም ነው የምልሽ እንጂ አሁንማ በየቀኑ እንደዚህ አይነት ስብከት ካካሄድሽ እኮ ትልቅ ነገር እኮ ነው። እንደውም እየሰራሽ ነው ተብለሽ ነው ትልቅ ምንዳ ነው የሚሰጥሽ። አይ ምንዳ እንኳን አልፈልግም። እሺ ምንዳ ማለት እኮ ከእግዚአብሔር ማለት እኮ ነው። እሺ ከፈጣሪ ከሆነሽ እና ኢየሱስ ለነገሩ ኢየሱስ ሙስሊም ነው ከታች አሉ መጽሐፍ ቅዱስ ላይ አንድም ኢየሱስ ሙስሊም እንደሆነ የተጻፈ ነገር የለም። ኮመንት ካነበብሽማ ሌላ ነገር ነው። ምህረት ተይ እንደዚህ አይነት ነገርማ ተይው። ኮመንት አንብበሽ ከመለስሽማ ሌላ ነገር ነው። እኔ እዚህ ጋር እያወራሁሽ ኮመንት መልስ ሰጫለሽ እንዴ? ምህረት ተይ እንጂ። ለምንድን ነው የጠፋሽው? አይ ፈልጌ እኮ ለምን የሆነ ትምህርት መንፈሳዊ ትምህርት ምናምን ጀምሬ ነው። መቼ ነው የምትመለሽው? ያው ተመለስኩ ከዛሬ ጀምሮ። ተይ እንጂ እኔ ስወጣ ነው አንቺ የምትገቢ? አይ ዛሬ ነው የገባሁት። ብዙ እንደዚህ ገስት ላይ ምናምን ወጥቼ አላውቅም፣ ግን አንዳንድ ጊዜ ቪዲዮ ምናምን አያለው። ያው የተማርኩ ስለሆነ ነው። ያ ድሮ አንቺ የባቢሎን ምናምን ብለው የሚሰድቡሽ የነበሩ ሰዎች አሁን ሳሉ ተገላገልኩ እኮ በኢየሱስ። አንዳንድ ጊዜ ከቲክቶክ ማረፍ ራሱ በኢየሱስ እረፍት ነው በጣም እንጂ በኢየሱስ። ዛሬ ደግሞ ይወርዱብሻል። ደግሞ ፎሎ አድርጎሽ የተከተሉሽ ሰዎች ካሉ በውስጥ
አዎ ውስጥ አሁን እንደምታውቂው ክርስቶስ በኃጢአተኞች መካከል ይመላለስ ነበር አይደል? አዎ እና ተመልሰው አንቺ አሁን እኔ እነሱ ኃጢአተኛ ነው ብለው የሚፈርጁን ከሆነ እኔ ለምንድን ነው ባቢሎን ቤት የገባሽው ብለው አንቺ ሊከሱሽ አይገባም ነበር አይደል እንዴ? ያው የክርስቶስን እንትን ስለሆነ ማለት ነው። የክርስቶስ አይ ባህሪ እነሱን አሁን እኔ አንድ ነገር ልንገር እና እነሱንም በመጥፎ አትያቸው። ምናልባት እዚህ ቲክቶክ ላይ መጽሐፍ ቅዱስ ላይ በቃ የክርስትና እኔም እውቀት እንደዚህ በጣም እውቀት አለኝ እንደዛ ማለት ሳይሆን በጣም እውቀት የሌላቸው ሰዎች እምነታቸውን ሲቀይሩ ምናምን በቃ ስለታየ እኔም አይቻለሁ በእርግጥ ማለት ነው። ለዛ ከስጋት የተነሳ ነው እንጂ በመጥፎ ነገር አትያ እኔ በመጥፎ ከስጋት አላየም እነሱ ማለት ነው። ከስጋት የሚታየው እኮ ምን አለ መሰለሽ፣ አንድ ሰውን ቀረብ ብሎ በማውራት እንጂ የሚመለሰው በማግለል አይደለም። ሰው የሚመለሰው ገብቶሻል ማለት አይደል እንዴ? እሱ እንደ ራሳቸው አመለካከት ነው። እኔ ግን አንተ በሌላ ልትረዳቸው ትችላለህ። እኔ ግን ከክፋት አላያቸውም። ስለሚወዱኝ እንድጠፋ ስለማይፈልጉ ይከታተሉኛል። በቃ በእንደዛ ነው የምወስደው እኔ እኮ እኔ ላጠፋሽ አልችልም። ሲቀጥል ደግሞ አንቺን መልሰው እኔን ማጥፋት ግን ፍትሃዊነት ነው ብለሽ ታምኛለሽ? ምህረት ትክክል ነው? አንተ ስትጀምር ለምንድን ነው የምትጠፋው? አሁን ለምሳሌ እኮ እንደዛ ነው ወደ እኔ መምጣት ጥፋት ነው ብለሽ ስላሰብሽ ነው እንጂ እኔ ጠፍቻለሁ ብዬ እንኳን አላስብም። ገብቶሻል? እኔ እውነትን ፈላጊ ሰው ጠፍቻለሁ ብዬ አልልም። ግን እንደዛ አድርገው እኔ እንዴት እንደምረዳ ግን ነገር ያለው የሰው አመለካከትና አረዳድ ሊለያይ ይችላል እና እንደዛ ነው። አዎ ግን አንቺ እንትን መሆን የለብሽም፣ መራቅ የለብሽም። እየመጣሽም ወንጌል መስበክ እኛ ጋር እኔ ጋር ተቀራርበሽ ማውራቱ ማቋረጥ የለብሽም። እኔ አከብርሻለሁ፣ መብትሽም የተከበረ ነው። እኔ እህቶችን መጥላት አልፈልግም፣ ወንድሞቼን መጥላት አልፈልግም። ገብቶሻል? ጥላቻ የለብኝም፣ የሰው ጥላቻ የለብኝም። ጥያቄዎች ሊኖሩ ይችላሉ። ጥያቄዎች መመለስ የሚችል ሰው ካለ ደግሞ በስነ ስርዓት በፍቅር ማስተናገድ ሰው ነኝ። እሺ አመሰግናለሁ። ኡስታዝ መጥቷል እያሉ ነው በኮሜንት። ሰላም በይው እስኪ። መልካም ጊዜ። ታውቂዋለሽ? ቆይ ምህረቴ ታውቂዋለሽ? አላውቀውም። አየዋለሁ እንደዚህ ቲክቶክ ላይ ግን ተዋውቁ። ሰላማዊ ሰው ነው። ተዋውቁ። ሰላም በይው። ችግር አለ እንዴ? ጊዜ የለኝም ከስራ እኮ ሰላም በይው። የእግዚአብሔር ሰላም እኮ ነው። ሰላም በይው። ምንድን ነው? ምን አይነት ክርስትና ነው ያመጣችሁት ግን እናንተ? ለነገሩ ክርስትና የማያምን ሰው ሰላም አትበል ነው የሚለው። አንተ ደግሞ እሺ በቃ አላዋለሁ። ያው ኡስታዝ እንኳን ደህና መጣ። ሰላም አለችኝ እንዴ? ባቢሎን ሰላም እያለሁ እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ታች ያላችሁ ላይ ያላችሁ እንዲሁም ክርስቲያን ታዳሚዎች የሀገሬ ልጆች እንዴት ናችሁ? ሁላችሁ ሰላም እያለሁ ሰላም ሰላም እንዴት ነህ? ደህና ነህ ወይ? ሰላም መባል ይቻላል እንዴ? ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ለሚወጣና በክርስቶስ ትምህርት ለማይኖር ሰው ሰላም አትበሉት፣ በቤታችሁ ቢመጣ አትቀበሉት ነው የሚለው። እና አንደኛ እንደሚወጣ ይላል፣ ከክርስትና እንደሚወጣ ማለት ነው። ያው ከክርስትና የሚወጡ ብዙ ሙስሊሞች አሉ ሰለምቴዎች፣ እነሱንና ደግሞ በክርስቶስ ትምህርት ለማይኖር ሰው ይላል። እንደናንተ ትምህርት ያው ሙስሊሞች በክርስቶስ ትምህርት የማይኖሩ ናቸውና ሰላም አትበሏቸው ይላልና እንዴት ሰላማሽን ብዬ ነው ምህረትዬ። እኔ ባቢ በይው ስላለኝ ነው በይው ስላለሽ ነው እንጂ አንቺ ህጉን እንድትጠብቂያለሽ። ማሻአላ 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 አሪፍ ነው። እሺ እና ልትወጪ ነው? ወጣች። አዎ ፖለቲካ ይሰሩባታል። ምህረት ጸባይኛ ልጅ ናት፣ ግን በጣም እያሸማቀቁ በጣም ነው የሚሰድቧትና ለዛ ነው እንጂ እንድትሰብከኝ ትፈልጋለች። አዎ በጣም ከባድ ነው።
እነዛ ናቸው እንትን ይሏቸዋል። ትንሽ ከተግባቡ ከኛ ጋር ሙስሊም ነበረች ከመጀመሪያውኑ ሙስሊም ነበረ ከመጀመሪያውኑ ምናምን ይሏቸዋል ሲያዋክቧቸው። ማለት በኋላ ላይ ይሰልማሉ ብለው ስለሚያስቡ ከሰለሙ መጀመሪያም ብለን ነበር እኮ ይሄው ምናምን ዶክሜንት አስቀምጠን ነበር ምናምን ይላሉ። እንዲመቻቸው ነው። አዎ በጣም ከባድ ነው። በእንደዚህ አይነት አጥር ውስጥ ሰዎችን ማስቀመጥ ይከብዳል። እንዴት ነው ኡስታዝ? ሰላም ነው ግን? ሰላም ነኝ ያለው አልሐምዱሊላህ። ሁሉ ሰላም ነው አንተ ጋር? እኔ ጋር ሁሉ አሪፍ ነው። ጠፍተሃል። ስራ በዝቶ ነው? አዎ ስራ፣ ልጅ፣ ትምህርት ብዙ ነገር እየበዛብኝ ነው። ኧረ አሪፍ ነው። የታባቱ ያለን እንጂ እዚህ ጋር ምንም የሌለን። አይ አንተማ እረፍት ላይ ነህ። በቫኬሽን ታይም ነው ያስታውቃል። የቫኬሽን ታይም ነው። በቃ አትወጣም፣ ከሀገር አትወጣም። ወደ ቱርክ ምናምን አትሄድም? ቱርክ ስፔን ምናምን አትሄድም? ቆንጆ ቆንጆ ቦታዎች እኮ አሉ የቫኬሽን አሉ። ግን ምን ሰራሉ ብለህ ቱርክ? እኔ ፀጉር አላስተካክል መላጣ ሰው አይደለሁም። አይ ለፀጉር ለማስተካከል ብቻ አይደለም እኮ በጣም ርካሽ ናቸው። አሁን በቃ ከነ ሆቴሉ ከነ ምንድን ነው የሚባለው ከነ ቢቹ በጣም ነው እንትን የሚለው እና ቫኬሽን ኢትዮጵያ ካልሄድክ እዛ ነው የሚሄድ። እኔ ግን ዱባይ የሚባል ሀገር እንትን እያለኝ ነው ገብቼ ባዩ ደስ ይለኛል። ዱባይ እንኳን አላስበውም፣ ግን አውሮፓ ነው ደስ የሚለኝ እኔ መዞር። ቫኬሽን ኢትዮጵያ ካልሄድኩኝ እንደዛ ነው የማደርገው። አሪፍ ነው። አዎ እና እንደዛ ነው ማድረግ። አይ አሪፍ ነው እንግዲህ በጥሩ ነገር እንደምትጠቀምበት ተስፋ አለን። ጊዜን በአግባብና በጥሩ አህዋል እንደምትጠቀምበት እናምናለን ኢንሻአላህ። አገባድደነዋል። የአንድ ሳምንት እረፍት ነበረ። ያው እረፍቱ ከባድ ጉዳይ አጋጥሙ ያው እንደሰማው የሥላሴዎችን አካላትና ጾታን ፍለጋ ነው ሰዓታችን ያጠፋነው። የቱ ጋር እንደተቀመጠ እስካሁን ያገኘነው ነገር የለም። ግን አለም የለም የሚባል ነገርም አለማግኘታችን ነው በጣም የሚያሳዝነው። ግን እሱ ነበረ እየፈለግን ጉዳያችንን በማያስፈልግ እንትን ያሳለፍነውና አረፍ ያለው ማለት አትችልም። የሚገርም ነገር መከራዬን ነው የበላሁት የሥላሴን ጾታና አካል በመፈለግ። ባለፈው እንደነገርኩ ነው ጾታ ያልኩ የተባለው ነገር ግራማቲካሊ ጾታ የሚለው የግዕዝ ቃል እኮ ወደ 4 ወደ 5 ትርጉም አለው ከታሰበበት። ማጽፍ ያለው በዛም ዙሪያ ጽሑፍ ጽፍ ያለው አይተውት ከሆነ አላውቅም። በሳቸው ቆሞስ የተነሳ እሳቸውንም ጠቅሼ ምናምን እንትን ብያለሁ። ግን እሳቸው ቢያንስ ለማለት የፈለኩት ማብራራት ነበረብኝ ምናምን ቢሉ ጥሩ ነበረ። ግን እሳቸው አዳልጦኝ ነው ምናምን ነገር ብለው ወደ ሌላ ነገር ይሄዱ እንጂ ጥሩ ነበር አካሄዱ ማለት ነው። አንዳንዴ ማለት ነው እና ጮቤ ሲረግጡ ነበር። እኛ ፈጣሪ ጾታ የለውም ብለው ቢያምኑ እኮ ነው የምንወደው የነበረው። ማለት ፈጣሪ ጾታ አለው ማለታቸው ሊያስገርመን ነው እንጂ የቻለው እንኳን አሉ ብለን አይደለም የምንለው። በእኛ በኢስላም አስተምሮት ፈጣሪ ጾታ አለው ጄንደር አለው ተብሎ አይታመንም። ወንድም ሴትም አይደለም፣ መለኮት ነው እሱ። ስለዚህ ጾታ አለው ማለቴ ስህተት ነው ማለታቸው ደስ ነው የሚለን። በቃ አለማለታቸውን ነው እኛ የምንፈልገው እንጂ ማለታቸውን አይደለም። እንዴት ነው ፈጣሪን ማታምንበትን ነገር ሰዎች ሲሉ ሊገርም ነው የሚችለው እንጂ እንኳን አሉ ምናምን አትልም። መቼም ጀሃነም ሰዎች ይግቡ አትልም። እንደዚህ አይነት አመለካከት ያለው ሰው ሙስሊም ያለ አይመስለኝም። በኋላ ላይ እርማት ከወሰዱም እንኳን እርማት ወሰዱ እሰየው ነው የሚባለው። ለምን ከአንተ ትምህርት ጋር የሚቃረነውን ነገር ቢያንስ አስተካክለውታል ማለት ነው። የግድ በሁሉ ነገር መለያየት አለብን የሚል አቋም የለንም። ማለት አንድ የሚያደርገን ነገር ቢበዛ ደስ ነው የሚለን፣ ቢያንስ እንኳን ባይሰልሙ እንኳን ሰዎች ማለት ነው። ሁልጊዜ ኔጌቲቭ ሜንታል አቲቲዩድ መያዝ፣ ሁልጊዜ አሉታዊ የአስተሳሰብ ውቅር መያዝ ጥሩ አይመስለኝም። እኔ እንዳየሁት ግን ይቅርታው የተሟላ አልነበረም። የሆነ የተደበቀ ነገር እንዳለ አድርገው ነው አባታችንም ይቅርታ የጠየቁት። እኔ ይቅርታ የምጠይቀው ምዕመኑ እንዳይጠፋ ነው። ቤተክርስቲያን ውስጥ ያለ አስተምሮ ጉባኤ ላይ መውጣት የሌለበትን ነገር በማውጣቴ ቤተክርስቲያን ውስጥ ያለ አስተምሮ ጉባኤ ላይ መውጣት የሌለበትን ነገር በማውጣቴ ነው ይቅርታ የምጠይቀው ብሎ ማለታቸው የገለጹት ነገር ደግሞ ጾታ ብቻ ነውና ያ ነገር ኦርቶዶክስ ቤተክርስቲያን ውስጥ አለ፣ አስተምሮት ውስጥ አለ። ግን ያ ነገር ጀመር ግራማቲካል ጄንደር የሚለው ነገር ሰው ላይ ገባው ይችላል፣ ላይ ገነዘብ ይችላል።
እንደዛ ለማለት ተፈልጎ ነው እንጂ ትምህርቱን እኛ እናውቀዋለን እኮ ምንም ንባብ ቤትና ማነው እንትን ቤት መጽሐፍ ቤትና ጉባኤ ቤት ባናልፍም ግን ትምህርቱን እናውቀዋለን በተወሰነ መልኩ ማለት ነው። እንደዛ የጾታ ግራማቲካል ጄንደር እንጂ ናቹራል ጄንደር አለ ብለው አያምኑም። ስላሴ እንደዛ እንትን ጾታ አላቸው ወንድ ሴት ምናምን የመራቢያ አካል አለ ምናምን ብለው አያምኑም ማለት እንደዛ ብለው አያምኑም። ግን እነሱ ያንን አብ ወልድ መንፈስ ቅዱስ ወንድ ናቸው መንፈስ ቅዱስ ሴት ነው ምናምን ሲሉ ተሳስተዋል። ግን በሴት አንቀጽ መንፈስ ቅዱስ ሊጠራ ይችላል። አብና ወልድ በወንድ አንቀጽ ሊጠሩ ይችላሉ። ማለትም ማስኩላይን ጄንደር እና ፌሚናይን ጄንደር ምናምን ብለው ቢሉ ይሻል ነበረ። እና እንትን ነው ውስብስብ ነው። አንዳንዴ ትምህርታቸው እንትን ነው የተወሳሰበ ነው። ከዛ አንጻር ነው እንግዲህ ይሄን ይመስላል። በአጭሩ እኮ በድፍረት አልተገለጸም የሚለውን ቃል ብለው እኮ በአጭሩ ምዕመኑ ማሳረፍ ነበረባቸው እኮ ያው የተሰራችውን ፖለቲካ እንዳትፈርስባቸው ፈርተው እንጂ ምን በአጭሩ እኮ ቀለል አድርገው በቃ አልተገለጸም ያልተገለጸ ነገር አለ ብለው ማለፍ እኮ ትልቅነት ነው የነበረው። እንደውም አልተገለጸም ለማለት አይ የሌለውንማ የለም ነው ማለት ያለብህ እንጂ አልተገለጸም የምትለው ያልተብራራ ነገር ነው። አሁን አንዳንድ ነገሮች ላይ ምን እንደሆነ አልተገለጸም። ለምሳሌ አላህ እጅ አለው ሲባል ምን አይነት ነው የሚለው ነገር አልተገለጸም። የሱ ዲቫይን ነው ማለትም መለኮታዊ ነው፣ ሰዋዊ አይደለም፣ አምላካዊ ነው፣ ፍጥረታዊ አይደለም። በቃ በዚህ እንትን ትላለህ። እንዴት ነው ያ ነገር ሲባል ከፍያው ወይም ነው ተውሂድ የምታደርገው ወደ አላህ ነው የምታስጠጋው አስብተህ ማለት ነው። በኢስላም በኢስባት የሚባል ነገር አለ። ከዛ አንጻር ነው የምንመለከተው። እነሱም አሁን እንደዛ ማለት ጀምረዋል። አሁን አይታወቅም እንትነት በቃ ግን እውነት ነው ይላሉ። እውነት ነው ሲል አማናዊ ነው ማለት ነው፣ ሪል ነው፣ በሐቂቃ ነው። ልክ በእኛ በኢስላም አስተምሮት ሐቂቂና መጃዚ የሚባል ነገር አለ። ሐቂቂ ማለት በሪያሊቲ ነው፣ መጃዚ ማለት ደግሞ አልጎሪካል ነው ብለው የሚሉ ናቸው። አልጎሪካል ነው መጃዚ ነው ይሄ ነገር ትርጉም አለው ምናምን ነገር የሚሉ ሰዎች መጃዚ ይባላል። መጃዚ ቁርአን ውስጥ አለ፣ ግን ያላ ሲፋ ላይ እጅ፣ እግር፣ ማየት፣ መስማት ምናምን የሚባሉ ነገሮችን መጃዚ አድርገው ሰለፎች አልተጠቀሙም ነው። ቀደምት ሰለፎች በዚህ መልክ አላስቀመጡትም ነው። በሐቂቃ ነው ያስቀመጡት። ግን ተውሂድ ያደርጉ ነበር፣ ወደ አላህ ያስጠጉ ነበር፣ ኢስባት ያደርጉ ነበር። ተሽቢን ደግሞ ነፊ ያደርጉ ነበረ፣ ከፍጡራን ጋር ማመሳሰል ማለት ነው። ከፍጡራን ጋር አያመሳስሉትም። ከማንንም አይመስልም። ሚነራል እሱን አይመስለውም፣ ፕላንት እሱን አይመስለውም፣ አኒማል እሱን አይመስለውም፣ ሂማን ቢንግ እሱን አይመስለውም፣ ማዕድናት እሱን አይመስሉትም፣ እጽዋት እሱን አይመስሉትም፣ እንስሳት እሱን አይመስሉትም፣ ሰዎች እሱን አይመስሉትም። እሱ ከፍጥረት ውጭ ነው ያለው፣ ከፍጥረት በላይ ነው ያለው። እሱ ከፍጥረቱ ጋር አይመሳሰልም። እሱ ፍጥረቱን ከራሱ አይደለም የፈጠረው፣ ከራሱ ውጭ ነው የፈጠረው። ከራሱ የሆነ ቆርሶ ምናምን አይደለም፣ እንደ ሂንዱይዝም ትምህርት ይሄ ፓንቲዝም የሚባለው ትምህርት ማለት ነው። ስለዚህ ክሬሽን እና ክሬተርን ሴፓሬት አድርገን ነው በተውሂድ የምንነጥለው ማለት ነው። እኛ ሙስሊሞች ከፍጡራኑን አላህን መነጠል ማለት ነው፣ አለመደባለቅ ከፍጡራን ጋር ማለት ነው። ምንም ነገር አለማመሳሰል። አላህ አንድ ነው። አዎ ባቢሎንም ደግሞ አንድ ነው። ግን ባቢሎን አንድ ሲባልና አላህ አንድ ሲባል ግን ይለያያል። ባቢሎን አንድ ነው ሲባል አንድ ፐርሰንም ነው፣ አንድ ቦዲም ነው። የእሱ ቦዲ ወይም የእሱ አካል የተዋቀረ ነው። ከምን? ከአይን፣ እጅ፣ እግር ምናምን ነገር እነሱ ተዋቅረው በአጠቃላይ መጥተው የእሱ ውቅር ነው ባቢሎን የሚባለው። ስለዚህ እሱ ምንድን ነው? ኮምፕሊሲቲ ነው። ኮምፕሊሲቲ ነው፣ ዩኒቲ። የእሱ አንድ የባቢሎን አንድ ሲባል ኮምፕሊሲቲ ነው ያለው ራሱ። ፈጣሪ ግን አንድ ነው ብለህ ስትል ኦልሬዲ ሲምፕሊሲቲ ነው፣ ኮምፕሊሲቲ አይደለም። ራሱ በጣም ልዩነት አለው። ስለዚህ አንድ ሲባል አንድ የሚለውን ካልወስደ እኔም አንድ ነኝ ፈጣሪም አንድ ነው ማለት አትችልም። ፈጣሪ ሕያው ነው ይላል፣ አልሐይ ነው ይላል ቁርአን ላይ። ከዛ በኋላ ደግሞ ቀጥሎ ደግሞ እንትንም ባቢሎንም ሕያው ነው። ግን ባቢሎን ሕያው ነው ሲባል መነሻው አለው፣ ጅማሮ አለው፣ እንደገና ደግሞ ፍጻሜ ደግሞ አለው። አላህ ግን መነሻውና ጅማሮ የለውም፣ ፍጻሜ የለውም ማለት ነው። ይሄ የባቢሎን ሕያውነትና የአላህ ሕያውነት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት ለየቅል የሆኑ ቃላቶች ናቸው ማለት ነው። ማነው ሚኒንጎች ናቸው ማለት ነው። የተለያየ ትርጉም ያላቸው ነገሮች ናቸው። በየትኛውም ይዘትና ቀመር ብናሰላውና ብንቀምረው፣ በየትኛው መስፈርትና ሚዛን ብንመዝነውና ብንለካው የባቢሎን ሕያውነትና
የአላህ ሕያውነት ሁለት የተለያዩ ነገሮች እንደሆኑ እንረዳለን ማለት ነው። ይሄን ይመስላል። ኦፓል ይሄ ኡስታዝ እንዴት ነህ? እንዴት ነው? እንኳን ደህና ሰላም ነው? መጣህ። እንኳን ደህና ቆየሽን። አመሰግናለሁ። ደህና ነኝ ኡስታዝ። ቅሬታ አለኝ ባቢሎን። አመሰግናለሁ። ተመስጬ እያዳመጥኩ ነው። እኔ በሌለውበት አሉ ስትረቅጠኝ ነው የምትብለው አሉ። እቺ ልጅ ምን ይሻላል? እኔ ምን አውቃለሁ? እሱማ እኔም እየተማገጠብኝ እኮ ነው እንደዛ እኔ እኮ ትረቅጠኛለች። እኔ በአንተ ምክንያት ረገጣ ቁጥር 1 ረገጣ ቁጥር 2 ረገጣ ቁጥር 3 እያልኩ አሉ ምድብ ምድብ አለ አሉ ምድብ ምድብ በአንተ አለ። ምክንያት እኔ እንደውም ሙሉ ጊዜ የምረገጠው እኔ ነኝ። ለምን ፍቅርሽን ገለጽሽ እየተባልኩ በገባሁበት። አይ በእውነቱ እሱን እንኳን ታዩ እሱን ታዩ ብሏል። እሱን ታዩ ባይሆን ታዩና ላለው እንደው ለአንዳንድ ነገር እንደው ለንጉስና ለንግስት እኮ እጅ መንሻም እኮ ይደረግ ነበር እንደ ደንቡ ከሆነ። እውነት ነው። በእኔ ወጪ እንግዲህ ጊፍት ስጡልኝ እስቲ ጊፍት ለሁለቱም ስጡልኝ። ክብረት ይስጥልን በእውነት መምህራችን ጊፍት ስጡልኝ ለሁለቱም ስጡልኝ እስቲ ሻይ ቡና በሉልኝ። የሚከፍላቸውን ገንዘብ ጨርሶ በጊፍት ነው የከፈላቸው እንዳይባል ደግሞ አሁን እንትን አለ ማለት ነው። ክፍያውን ወደ ጊፍት ቀየረው ነው የምንባለው። እንግዲህ የእሱ ተላላኪዎች ናቸው እኮ ነው የሚባለው። እንዲያውም 70,000 ነበር ደሞዜ እኔ ጨመሩት እኮ ኡስታዝ። አይና ባቢ ክፍያ ለነገሩ 70,000 ከፍላችኋል ነው ያሉት። የምር በኖረኝና ለሰዎች በከፈልኩኝ እንደሚሉኝ አይነት ሰዎች እንትን የምር በኖረኝ እንደውላለሁ። አንዳንዴ እንደዚህ ስል 1 ሚሊዮን እየሰጠ የሚያሰልም ሰው 1 ሚሊዮን እስቲ ማለት ገቢው ከየት ነው የሚመጣው ይሄ ገንዘብ? አይገባቸውም። 11 ዓመት ስሰልም ከምንድነው ከሪያድ ብር ሰጠውት ነው ተብሎ ነበረ አስታውሳለሁ። ከዛ አንድ ፕሮቴስታንት የሚያውቀኝ ልጅ ነበረ ተከራከረልኝ፣ በአካል የሚያውቀኝ ማለት ነው። እና እናንተ የማይታውቁት ነገር ዝም በል ብለው አስወጡት አስታውሳለሁ። ፓልቶክ ላይ ነበር እንደዛ ብለውት ሂድ ወደዛ ምናምን ብለው አስወጡት። አንተ ነህ የምታውቀው እኛ ነን እኔ በአካል አውቀዋለሁ እኔ ፕሮቴስታንት ነኝ ምናምን ኧረ እንደዛ አይደለም ምናምን ነገር እንደዚህ ከሰው እንትን የሚፈልግ ልጅ አይደለም ቤተሰቦቹ ምናምን ነገር ጥሩ ሁኔታ ላይ ነው ያሉት ምናምን ነገር ሲል ወረድ ብለው አስወርዱት። እና ያለ ነገር ነው እንደዚህ አይነት ነገር አትደንግጡ ብዙ ጊዜ ማለት ነው። የሚጮው ነገር ሁሉ ቦምብ አይደለም አይደል? ቆርቆሮም ይጮዋል እኮ። ደንገጥ ማለት ያለብህ ለቦምብ ነው። ትክክለኛ ቦምብ ሲመጣ ያው ትንሽ ያስደነግጣል ቦምብ። ግን ቆርቆሮ በጮኸ ቁጥር ግን መደነግጥ ከሆነ ችግር አለ ማለት ነው። ችግሩ ያለው አንተ ጋር ነው ማለት ነው እንጂ ሌላ ጋር አይደለም ችግሩ ያለው ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ እንደዛ ነው። ጣፈጠውም መረረውም የኢስላምን መልእክት ለሰዎች አዳርሳለሁ። ይሄ የኔ ኃላፊነት ነው። በተረፈ ማለት ነው አይሞቀንም አይበርደንም። የደጋው ቁሩ ማን ነው የደጋ ላይ ያለው ምንድነው? ደጋ ምንድነው? ደጋ ምን ነበረ አስታውሱኝ። ደጋ ላይ ያለው ቁር የሐሩሩ ደግሞ እንትኑ ማለት ቁርና እንትን የሚባል ነገር አለ። ጠፋኝ እንኳን አማርኛም ጠፋኝ። ሐሩርና ቁር የሚባል ነገር አለ አይደለ? የደጋው ቁርና የእንትኑ ምናምን እንትን አይለኝም አይበግረኝም ለማለት ፈልጌ ነው። አዎ ከባድ ነው። ምን እኔ በነገርህ ላይ እኛ እያገለገልን እየተላላክን ቢሆን በየትኛው እድላችን በነገራችን ላይ አልገባቸውም እንጂ እኔ ሁሌም የምመሰክረው ነገር ነው። የእውቀት ባለቤቶች ተላላክ መሆን ትልቅ ነገር ነው። ይዘህ የምትመላለሰው እውቀት ስለሆነ መረጃና ማስረጃ ስለሆነ ያው እኔ በጸጋና በእድል ነው የምቀበለው እንደዚህ አይነት ስምና ስያሜና አልገባቸውም። እነዚህ ሰዎች ግን ሳስበው አንዳንዴ ቀናት ነው ራሱ አንዳንድ ሰዎች ሳስባቸው ቀናት ነው። ለምንድን ነው
እኛን ቀረብ ብሎ የማያወራን አይነት ነገር ነው እየተናከሱ ጥርሳቸውን አሽለው እንትን እያሉ እየተናከሱ ለምን እኛ ቀረብ ብሎ እንደነሱ አያወራንም አይነት ቅናት ነገር ነው እኔ እንደታዘብኩት። አዎ እነሱም አጨክንባቸው ጎራ እያልክ የሆነ ነገር እንትን ብትላቸው አሪፍ ነገር። አዎ ደስ የሚለው ነገር ግን አጀንዳ ሰጪዎች ነን አንደኛ፣ ሁለተኛ ነገር ደግሞ በራሳቸው ሜዳ ውስጥ ነው የምናጫውታቸው። ያው ቢያንስ ሪከርድ እንዲያደርጉ እያደረግናቸው ነው። እኛ አይደለም የሰው ሪከርድ ልናደርግ ይቅርና ጭራሹኑ እንትንም የለም ትዝም ብለውንም አያውቁም። ግን በቃ በየቦታው ሪከርድ አለ እና ደስ ሲል በቃ አልኩኝ። እኛ በምንም የሆነ ባሉታይም የሆነ ባውንታይም ሪከርድ በየቦታው አለ እና በቃ ሪከርድ አለ። ሙስሊሞችም ሪከርድ ያደርጋሉ፣ ክርስቲያኖችም ሪከርድ ያደርጋሉ። ምናምን ነገር ቃላት ያጋጣጥማሉ ምናምን ነገር እና በቃ እንትን ነው ደስ ይለኛል። እኔ ማለት ቢያንስ ምንድን ነው ለምን እንደዚህ ያለ ምናምን ብለው ሰዎች እንዲመጡ ያደርጋሉ። ለምን እንደዚህ ያለ ምናምን ብለው ማለት ነው እና ደስ ነው የሚለኝ። አይከፋኝም። አብሽሩ ሪከርድ የምታደርጉ ማለት ነው። ግን በዚያ አያያዛችሁ ልታብሉ ትችላላችሁ። ክርስቲያኖች እንደዚህ ሪከርድ የምታደርጉ ክርስቲያኖች በቃ ቀንም ሌሊትም ምናምን በእንቅልፍም በስተኙም ስትነሱም ስለ አንድ ሰው ዝም ብላችሁ የምታስቡ ከሆነ ልታብሉ ትችላላችሁ። እና ሕክምናው ደግሞ እኛ ጋርም አለ፣ መታከም ትችላላችሁ መጨረሻ ላይ። አውኪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደኛ ተቋም ነው ያበደ የምናመጣ። ሶሪ አብቲ ይቀጥል። አዎ 665 ላይ እኮ ሂዱ ምናምን ያልኩበትን ስቲል ነው ይዘዋወራል እስካሁን ድረስ። በቃ ወይ ሲቀልድ ቀልዱ ምር ነው ማለት ነው። ክትባት ምናምን የሚያስፈልጋቸው ምናምን ወደዚህ ስልክ እንደዛ ነው እንትን ይላል። ኦኬ ኦፓል ታሪካዊ ሪፈር እኮ ነው። ወደ 665 ነው ታካሚዎች የሚገቡት እና እሱ በሰማይና በምድር የሰጠህንን ስልጣን ማስታወስ አለብን። ምክንያቱም ይላሉ ኡስታዝ ወሂድ ታማሚዎችን የሚልከው ወደ ብራንች ወደ 665 ነው ይላሉ እና እሱ ነገር የጸና ነው፣ አልተቀየረም እያልኩ ነው እኔ። አዎ እንደዛ ነው። መክሊት ሰላም ብያለሁ። መኪ ሰላም አለይኩም ኡስታዝ። ሙስሊም ነሽ እንዴ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዎ ሙስሊም ነኝ። እኔማ ክርስቲያን መስለሽኝ እኮ ላስበላሽ ነበር ለአውቂ። አይደለም ግን አንድ ጥያቄ ነበረኝ እድሉን ካገኘው አይቀር። እሺ ጠይቂ። እንትን ነው አሁን ለክርስቲያኖች ማለት ነው እግዚአብሔር መንፈስ ነው ይላሉና ምንም ማለት መንፈስ የሚባለው ነገር ራሱ አይዲያውን ሊገባኝ አልቻለም። መንፈስ ምንድነው ማለት ምንነት ነው ማንነት ነው? እግዚአብሔር መንፈስ ነው ሲሉ ምንነቱን ነው ማንነቱን ነው? እንዴት ነው ያለው ስላልተረዳው። ባይብል ላይ የሚገለጹ ነገሮች አጠቃላይ ፊገራቲቭሊ የሚገለጡ ነገሮች አሉ። ለምሳሌ ዕብራውያን ምዕራፍ 12 ቁጥር 29 ላይ እግዚአብሔር እሳት ነው ይላል። እሳት ማለት ፍሌም ማለት ነው ያለው ማለት ነው። ኮል ያለው ይሄ ነበልባሉ ምናምን እነ ፕላዝማ እነ ሊኪሶሊድ ጋዝ የሚባለው ነገር እንደዛንን ነገር ነው ብለሽ ጥያቄ ታቀርቢያለሽ። አይ እግዚአብሔር እሳት ነው ማለት ፈራጅ ነው ማለት ነው የሚል ትርጉም አለው ብሎ ካሉሽ እንግዲያውስ ይህንንም በዚህ መልኩ መረዳት ይቻላል። ሌላ ቦታ ላይ ደግሞ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ገበሬ ነው ይላል። አይ ገበሬ ነው ሲባል ተንከባካቢ ነው ማለት ተፈልጎ እንጂ እርሻን እና ጓሮ ላይ ያለውን ገበሬ ማለት አይደለም ብሎ ይልሻል። መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ እግዚአብሔር እረኛዬ ነው ይላል። እረኛ ነው ሲል ጠባቂ ነው ማለት እንጂ ሊትራሊ በግ የሚጠብቅ እረኛ ነው ማለት አይደለም ብሎ ይልሻል። ኦሪት ዘዳግም ምዕራፍ 32 ቁጥር 4 ላይ እግዚአብሔር አለት ነው ይላል። አለት ነው ሲባል ድንጋይ ነው ሲባል የሴዲሜንተሪ ሮክስ ነው ማለት አይደለም።
ማለት ያ መሸሸጊያና መጠጊያ ነው ማለት ነው። ልክ እንደዛ ሆኖ ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ሲባል ረቂቅ ነው ምጡቅ ነው ለማለት ተፈልጎ እንጂ መንፈስ ማለት ኦንቶሎጂካሊ ምንነት ከሆነ መላእክትም ዕብራውያን ምዕራፍ 1 ቁጥር 7 እና ዕብራውያን ምዕራፍ 1 ቁጥር 14 ላይ መላእክትን መንፈስ ይላቸዋል። መንፈስ ሲንጉላሪ ሲሆን መናፍስት ደግሞ ፕሉራል ነው። ልክ መንፈስ ብለሽ መንፈሶች አትይም፣ ጸያፍ ርቢ ነው። ልክ ቄስ ብለሽ ቄሶች እንደማትዩ ቀሳውስት እንደምትዩ ሁሉ አምላክ ብለሽ አማልክት እንደምትዩ ሁሉ መንፈስ ብለሽ መናፍስት ነው የምትዩ። ስለዚህ ገብርኤል ምንድን ነው? መንፈስ ነው። ግን መንፈስ ነው ማለት ኦንቶሎጂካሊ ነው እንዴ ብለሽ ካልሻቸው አዎ ካሉሽ እንግዲያውስ ኦንቶሎጂካሊ ይጋራል ወይ ገብርኤል? እግዚአብሔርም መንፈስ ነው፣ ገብርኤልም መንፈስ ነው፣ ሚካኤልም መንፈስ ነው፣ ሩፋኤልም መንፈስ ነው። ስለዚህ መላእክቶችም መንፈስ ናቸው ማለት ኦንቶሎጂካሊ ይመሳሰላሉ ማለት ነው። አይ አምላክ መለኮት ነው እሱን የሚመስል የለም መለኮት የሆነ ከሱ ውጭ የለም ካሉ እንግዲያውስ ዮሐንስ ወንጌል 4:24 ላይ መንፈስ የሚለው አትሪቢዩትን የሚያሳይ እንጂ ረቂቅና ምጡቅ መሆኑን የሚያሳይ እንጂ ምንነቱ አይደለም ማለት ነው። በዚህ መልኩ መረዳትም ማስረዳትም መሞገትም መሟገትም ትችያለሽ ማለት ነው። በቀላሉ ግልጽ ነው። አይዋ ሽክረን። በጣም ግራ ገብቶኝ ነበር ማለት መንፈስ የሚባል አሁን ለምሳሌ ገብርኤልን ራሱ ብናይ ገብርኤል ምንነቱ ምንድነው ሲባል መልአክ ነው እንጂ የምንለው መንፈስ ነው እንላለን እንዴ? ኦንቶሎጂካሊ እንደዛ ነው ማለት ነው። እንደዛ ነው። አሁን ለምሳሌ ሰው አንቺ ምንድነሽ ብትባይ ምንድነው የምትዩ? ሰው እንጂ ስጋታ ያለሽ ስጋታ ያለሽ አልልም። ለምን አትይም ብለሽ ስትይ እንስሳትም ምንድናቸው? ስጋ አላቸው። አዎ አይሽ ኦንቶሎጂካሊ አንድ አይነት ብቻ አይደለም። ሰው ነው፣ እንስሳ ነው፣ ዶሮ ነው፣ ውሻ ነው፣ ጥንዚዛ ነው፣ ድመት ናት። ሰው ነው፣ መልአክም መልአክ ነው፣ አታክልቶችም አታክልት ናቸው። ስለዚህ ኦንቶሎጂካሊ ይለያያሉ ማለት ነው። ኦንቶሎጂካሊ የሚለያዩ ከሆነ አንድ ነገር የተገለጸበት ነገር አትሪቢዩት ነው የሚባለው። ሰው ስጋ ነው፣ እንስሳም ስጋ ናቸው፣ ዶሮም ስጋ ነው፣ ውሻም ስጋ ነው። ስለዚህ በምንነት እኔና ውሻ አንድ ነን ወይ ነው ጥያቄው። አይደለም። የሰው ምንነትና የውሻ ምንነት ይለያያል። ውሻ የራሱ የሆነ ኦንቶሎጂ ያለው ምንነት አለው፣ ውሻ ነው። ልክ እንደዛ ማለት ነው። እና መላእክቶችም እንደዛ ናቸው ማለት ነው። አሁን ጥያቄው ይዞርና ወደ ትሪኒቲ ያስገቢው ራሱ ማለት ነው። አምላክ የሚለው ነገር ምንነት ነው የፈጣሪ አይደል እንዴ? አዎ። ገብርኤል ምንድን ነው? ወደ ማርያም የመጣው ማን ነው? ሉቃስ ወንጌል ምዕራፍ 1 ላይ ማን ነው የመጣው ያልኩሽ? ማን ነው ያልኩሽ? ወደ ማርያም የመጣው ማን ነው? ገብርኤል። ምንድን ነው የመጣው? መልአክ። አይሽ መልአክ ምንነት ነው፣ ማንነቱ ደግሞ ገብርኤል ነው ማለት ነው። አሁን ጥያቄ ሚካኤል መልአክ ነው አይደል? አዎ። ገብርኤል መልአክ ነው። አዎ። ሩፋኤል፣ ፋኑኤል፣ ኡራኤል መልአክ ናቸው አይደል? አዎ። ሚካኤል፣ ገብርኤል እና ሩፋኤል ስንት መልአክ ናቸው? ወጣች። አስገቧት፣ መለሷት። ለስላሴ ሲመራ ጥላ ወጣች። ይህ ስላሴ በቃ ሰውን ሁሉ ያስወጣል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የታለሽ? መሳብ አልቻልኩም። ሪኩዌስት ላኪ እናስገቧት። ሪኩዌስት ላኪና ግቢ። ሰዓታችን እንጠቀም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዋና ሁሉ ሰላም፣ እንኳን ደህና መጣ። ሰላም ነኝ ያለው አልሐምዱሊላህ። እሺ ግቢና እንትን በይ። ቶሎ አውርቼ ልውጣ። ሀዳ ብላን የገባችው ያሉ ነው። ባለ ፕሮፋይሏ ስም የላትም መሰለኝ፣ ብታወራት ብዬ ነው።
ኦኬ ልጨርስላችሁ። ምንድነው ሚካኤል፣ ገብርኤል እና ሩፋኤል የሚባሉት ሶስት ምንድን ናቸው ብለን ስንል ሶስት መላእክት ናቸው። ለምን? በአካል ሶስት ስለሆኑ በማንነት ሶስት ስለሆኑ ማለት ነው። ከዛ በኋላ አንድ መልአክ ናቸው ማንም አይልም ቂል ካልሆነ በስተቀር ማለት ነው። እኔ ባቢሎንና ኦፓል በአካል ሶስት ነን። እኔ ማን ነኝ ሲባል ወሂድ ነኝ። ማን ነው የቤቱ ባለቤት? ባቢሎን። ከእንትና ከባቢሎን ጎን ያለችው ማን ናት? ኦፓል። ስለዚህ ኦፓል፣ ወሂድና ባቢሎን ሶስት ማንነት ናቸው። ግን ስንት ሰዎች ናቸው ሶስቱ ብለን ስንል ምንም ጥያቄ የለውም፣ ሶስት ሰዎች ናቸው። አካላቸውን ታሳቢና ዋቢ ያደርገን ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ አንድም ሶስትም ናቸው ማለት ነው። በምንነት አንድ ናቸው፣ በማንነት ሶስት ናቸው። በማንነት ሶስት አምላክ ናቸው፣ በምንነት ደግሞ አንድ አምላክ ናቸው። በባህሪ አንድ ናቸው፣ በአካል ሶስት ናቸው። ይሄ ነው ትምህርቱ ማለት ነው። ይሄን ይመስላል። እሺ ቢራቢሮ ቢራቢሮ አለሽ? አይ ልጅቷ ሙስሊም ናታቸው የነበረችው ቅድም ስናወራት የነበረው። አይ ያው የሥላሴ ትምህርት ሲነሳ አስወጣሽ ያልኳት ያው ለፈገግታ ያክል ነው። ቢራቢሮ አለች ነው የሚሉት ኡስታዝ። ከታች ያሉት ሙስሊማት የሚሉት ቢራቢሮን ነው። እቺ ሻሃዳ ብላ የገባችዋለች። መጀመሪያ ጠይቃታለች፣ ችግር የለውም ማለት ነው። ቢራቢሮ ናት ሻሃዳ ሙስሊም ናት የተባለችው? አዎ እንደዛ ነው ያሉት ኮሜንቶች ማለት ነው። ኦኬ ጥሩ በቃ እኔ ልውጣ። ያው እና ውኪም አሉ ቀጥሉ። በቃ ሰዓት ያልቋል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባቢሎን ወይ ኡስታዝ መልካም ጊዜ። እሺ ቴንኪ ደህና ዋሉ። አመሰግናለሁ ኡስታዝ። መልካም ምሽት ይሁንላችሁ። በሰጠኸን ጊዜ ቴንክ ዩ። ሽክራን ጀዛከላ ኡስታዝ። እኔም መውጣቴ ነው መሰል። ጋሽ ባቢሎን እንደምን ዋሉ? አልጀበርቲ እንዴት ነህ? ደህና ኖት? ደህና ነኝ። እንዴት ነህ? አለሁ። ሁሉ ሰላም? ደህና ነህ? አለሁ። ደህና ነኝ። ሁሉ አሪፍ ነው። ማሻአላህ ደስ ይላል። እኔ የሆነ ቀጠሮ አለኝና አሁን ልወጣ ነው። ሰዓት ጌም ነው? የቀጠሮ ጌም? የቀጠሮ ጌም? ጀባሉ አለ። ደህና ነህ? ሰላም አለይኩም። ዋልኩም ሰላም ሀጂ። ባቢሎን፣ ኦፓል፣ አቡኪ ኡስታዛች እንዴት ናችሁ? ሰላም ነው? ኦፓል ሰላም ቢያለኝ ምንድን ስማ ኦፓል ደህና ነሽ? እግዚአብሔር እንዴት ነህ? ሰላም ብያለሁ ውዴ። ማሻአላህ በቃ ውጣ። እንትን ካለ ዘርግፈን እንግዲህ ፕሮግራም ካለ አለኝ። ያው ቀላል አልተነጠፍን። ሁለት ቢራቢሮዎች አሉ። መጀመሪያዋን አስቀድሟት ማይክ አንስተልጅ መሰለኝ። ለምን አትናገርም? እሺ ቀጥይ። ቢራቢሮ ሀያት ቀጥይ። ሀያት ሰላም ናችሁ? ሰላም አለን። ሙስሊም ናት እያሉ ነው። እኔ ግን ሙስሊም አይደለሁ። ምንድን ነሽ? ጴንጤ ነኝ። እሺ የገባሽበት ለሰላምታ ነው? ለጥያቄ ነው? እናንተ ንጽጽር ላይ መከታተል ከጀመርኩኝ 3 ወር ሆኖኛል እና ስለ ሃይማኖት የማውቀው ነገር የለኝም፣ ግን ሙስሊም መሆን እፈልጋለሁ። ሀያት ብሎ ሙስሊማ ሀያት እኮ ነው የሚለው ስምሽ? አሁን የከፈትኩት ሀያት ይላል አካውንቱ ላይ፣ ግን ሙስሊም አይደለሁም። እና ስለ ሃይማኖቶች ሳታቂ ነው? ሪፖስቶችሽ እኮ የሙስሊም ኡስታዞች ምናምን ነው። ምንድን ነው ምን ይችላል እኮ በዛ ሰው እንትን ሊደረግ አይችልም። አልጀበርቲ አንድ ሰው ሀሳቡን ከተመቸው በአንዴ እኮ የሆነ ቦታ ላይ ሊደርስ አይችልም። እኔ እንትን እንደማደርገው ማለት ነው። እና
ምናልባት ተመችተዋት ሊሆን ይችላል ሪፖስት የምታደርገው ስሟንም እንትን ያደርገችው። ግን ስለ ሃይማኖቶች ሳታውቂ እንዴት ነው መስለም የፈለግሽው? አይ አንድ ነገር ልበል ባቢ ከፈቀድክልኝ። ማን ሪፖርት ሙስሊም ሆናችሁ ለቀልድም ቢሆን ለቀልድም ቢሆን ሙስሊም ሆናችሁ ሙስሊም አይደለሁም ካላችሁ የኩፍር ንግግር ነው። ድጋሚ ሻሃዳ ነው የምትይዙት። ለቀልድም ቢሆን ማለት ነው። እንደዚህ አትቀልዱ። በቃ ቢራቢሮ በውስጥ ጻፊልኝ፣ እኔ አወራሻለሁ። ችግር የለውም። ጻፍልኝ ካለች ከታች አላቅም። ራሱ ነው ሪሞቭ ያደረጋት መሰለኝ። ጻፊልኝ ቢራቢሮ። ሰው ምቀኛ ነው እኮ እኔ አላቅም። ቢራቢሮ ሪሞቭ ያደረገሽ ራሱ ነው መሰለኝ። እኔ ጻፊልኝ በውስጥና እናወራለን። ችግር የለውም። ሌላ ማንንም ሰው እንዳሰብ ምንም ችግር የለው። እኔ እና አንቺ እናወራለን። ብዙ ነገር እንፈተፍተዋለን። ሁሉም ነገር ማለት ነው። እንደዛ ነው ማድረግ ያለብን። ሁሉም መጽሐፍቶች የሚባሉ ፈትፍተን ነው የምናየው እኔ እና አንቺ። ስለዚህ ገብተሽ በውስጥ ጻፊልኝ። እኔ ተሎ ብለን እንትን ባናደርግ ስም ባንሰጥ ግን መልካም ነገር ነው ማለት አይታወቅም። ምን እንደሆነች ከየት እንደሆነች አይታወቅም። ገናም እንትን ነች ብዙ እንትን አይደለምና ሰው ስሙ ላይ በሚለጥፈው የተመኘችውስ ቢሆን እዛ ጋር ያስቀመጠችው ባትሆንስ ሊሆንም ላይሆንም ይችላል ብሎ ሰው የሆነ ቦታ ላይ ማስቀመጥ የተሻለ ነው ብዬ ነው እኔ የምረዳው እንጂ የራሳችንን ውሳኔ በመወሰን ማናውቀው ላይ ስም ባንለጥፍ መልካም ነው። ፖለቲካ የሚባል ነገር እኮ የለም። የምን ፖለቲካ ነው? ብትዋ ነው እኔ አይደለሁም ካለች አይደለችም። ግን ሳላውቅ ነው እኔ ሃይማኖት መቀየር የምፈልገው ካለች ደግሞ በቅድሚያ ራሷ እንድታውቅ ማድረግ ነው እኮ። ቀላል እኮ ነው እንጂ እንትን አይደለም፣ ከባድ ነገር አይደለም። አውሩ እስኪ 2 ደቂቃ ሚት ላድርግ። እኔ ያሲው ኦፓ አውሩ መኑ ጠብቀኝ፣ ሰላም እልሃለሁ። ግን ባቢ አንድ ትንሽ ነገር ላውራ። ባቢሎን መድረክ ያንተ ነው። አጎትዬ ኦፓ ወይ አባት እንዴት ነሽ? ደህና ነኝ ወንድምነት። ማሻአላህ ደህና ያድርግሽ። ሁላችንም ሙስሊሞች የምንባለው ማለት ነው ሙስሊም ሆኖ ሙስሊም አይደለሁም ብሎ መናገር ምን አይነት ትልቅ ወንጀል እንደሆነ እናውቃለን። ሙስሊም ሆኖ ሙስሊም አይደለሁም ብሎ መናገር አጸፋው ምን እንደሆነ እናውቃለን። ለምንድን ነው የማትረጋጉት? ኮመንት ላይ በሰላም ነው? ምን አገባችሁ? ሙስሊምስ ብትሆን አይመለከታችሁም እኮ። አላህ በቁርአን እንደዚህ ይላል። አላህ አንድ አደገኛ ነገር ይናገራል በቁርአን። ምን እያለ ይናገራል? ይሄን የሰዎችን ባህሪ ማለት ነው። ኦፓል ልብ በዚህ ጋር ማመጣውን የቁርአን አንቀጽ ይሄ ለሌላ ጊዜ ዛሬ ያደረጋችሁት ድርጊት እንዳይደገም ማለት ነው። ኦፓ በትልቁ ታደርጊኛለሽ አንዴ? እንደዚህ ቱ ስፔስ ይሄ የቁርአን አንቀጽ አላህ እንደዚህ ይላል በቁርአን በሱረቱል ሁጁራት ምዕራፍ 49 ቁጥር 12 ላይ እናንተ ያመናችሁ ሆይ አለ ከጥርጣሬ ብዙውን ራቁ አለ። ማናችሁም የምትጠረጥሩ ሰዎች ሙስሊም ነች ወይም ሙስሊም አይደለችም የምትጠረጥሩ ሰዎች ይሄ የጠረጠራችሁት ነገር ውሸት ነው። ውሸት ሊሆን ይችላል። ራሱ አታውቁም እኮ እውነቱን። ሙስሊም ነች አይደለችም፣ ምንድነው መሟገት? ሙስሊም ነች አይደለችም። ስለ ራሳችሁ ህይወት ብቻ ኑሩ እስኪ። እናንተ ያመናችሁ ሆይ አማኝ ነን ለምትሉ ሙስሊሞች ነን ለምትሉ ማለት ነው ምንድነው እያለ ያለው? ከጥርጣሬ ብዙውን ራቁ። ይቺ ልጅ ሙስሊም አይደለችም ወይም ሙስሊም ነች ብላችሁ መጠርጠራችሁ ብቻ ራሱ ይሄ ወንጀል ነው እንዴ።
ምን አይነት ጌም ነው እየተጫወታችሁ ላይ ያላችሁት ራሳችሁ ላይ? ከጥርጣሬ ብዙን ራቁ፣ ከጥርጣሬ ከፊሉ ኃጢአት ነውና። መጠርጠራችሁ ብቻ ራሱ ኃጢአት ነው። በቃ ልጅቱ መጣለች፣ በእንግድነቷ ማስተናገድ ነው የምትችሉ ከሆነ። ጥያቄ ካላት ጥያቄዋ መመለስ። ሻሃዳ መያዝ ፈልጋለሁ መስለም እፈልጋለሁ ካለች መማር ካለበት መጀመሪያ ማስተማር። ላይ ያለ ሰው እዚህ ጋር ያለ ሰው ያስተናግዳታል ልጅቱን። ነውርንም አትከታተሉ፣ የሰዎችን ነውር አትከታተሉ። ከፊላችሁም ከፊሉን አይማው አለ። ከፊላችሁም ከፊሉን አይማ። መተማማት፣ አንዱ አንዱን መጠርጠር ክልክል ነው በእስልምና። አንደኛችሁ አላለ ኦፓል፣ ይሄ ቁርአን አንቀጽ፣ አንዳችሁ የወንድሙን ስጋ የሞተ ሆኖ ሊበላ ይወዳልን ነው የሚለው። ሰዎችን ባልሆነ ነገር መጠርጠር፣ ሰዎችን ማማት፣ የሰውን ስጋ ከመብላት ጋር ነው የሚያነጻጽረው ቁርአን። መብላቱን ጠላችሁት አለ። ምኑን? የሰውን ስጋ። እንዴ ሰዎች ስንባል እኮ ማታ የሰራ ነው ምግብ ፍሪጅ ላይ ካላደረ ጠዋት ስንነሳ አንበላውም እንላለን፣ እንጸየፈዋለን። ታዲያ ለምንድን ነው ሰውን መጠርጠር ማትጸየፉ? ለምንድን ነው መልካም እይታ የማይኖራችሁ? መብላቱን ጠላችሁት፣ ሐሜቱንም ጥሉት፣ አላህንም ፍሩ፣ አላህ ጸጸትን ተቀባይ አዛኝ ነውና ይላል የቁርአኑ አንቀጽ። እባካችሁ እባካችሁ እላይ ቁጭ ብላችሁ እዚህ ጋር የማትመልሱ ሰዎች ካላችሁ ታች በምትችሉት ነገር ሰው ለማገዝ ሞክሩ። እኔ ታች ቁጭ ብዬ እየታዘብኩ ነበር ኮመንት ላይ። ምን ሆኖ ክሊር የሆነ? ቆይ እስኪ አስገቢው። እስኪ አንድ ሰው ላስገባ። ምን ሆኖ ክሊር የሆነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሐሰን እንዴት ነህ? አማን ነው? ደህና ነኝ አልሐምዱሊላህ። ሰላም ነው አልሐምዱሊላህ። አይ ቲንክ ንግግሯን ሰምታት ከሆነ በቅርብ ነው ስለ እስልምና እዚህ ዲስከስ ያደረጉ ጊዜ ሰምቼ ከዛ መስለም እፈልጋለሁ አለች። እኔ ቀጥታ ገብቼ ቤቷን አየሁኝ። ሪፖስት ያደረገችው ክርስትናን የሚንድ ነገር ዋይ ኦኬ፣ በቅርብ ጊዜ ያደረገችው ነው እንዳልል ደግሞ ወደ ታች ወረድ ብዬ ደግሞ ማየት ጀመርኩ። 2025 ላይ የተደረገ ነገር ከዛ ከጥርጣሬ ካነሳው የቁርአን ቨርስ ጋር አይገናኝም እና እንደሚያደርጉ ሰዎች የሉም ወይ? ሀይቃ በውስጥ ራሱ ጽፌለ ነበር ላሳየ እችላለሁ። እና ለምንድን ነው እንደዛ የሚያደርጉት ከተባለ አቴንሽን የሚፈልጉ ሰዎች አሉ፣ ትኩረትን የሚፈልጉ እንዲሁም ፎሎ የሚፈልጉ ሰዎች አሉ። እና በዚህ ወይም ማየት ተገቢ ነው። አንዳንዴ ጥርጣሬ ልክ የሚሆንበት አለ፣ ከፊሉ ነው ራሱ ወንጀል የተባለው። እና ዝም ብሎ የሆነ ሰው መጥቶ ለስለም ሲል ጊዜ ያ ሰውዬ ሰፖርት ይፈልጋል። ገባ? ለምሳሌ እኔ ሰለምቴ ነኝ ምናምን ስል ታውቃለህ፣ ለሰለምቴዎች በጣም እናግዛለን ምናምን ነገር፣ ያን ነገር ስለሚያውቁ መተው ሆን ብለው እንዲህ አይነትን ነገር ያደርጋሉ። እና ወንድሞችን ከበዛዊ ብትረዳቸው መልካም ነው። ያንተ እይታ ጥሩ ነው። አንድ ሰው ሸሃዳ ካለ እኛ ማሳያዝ አለብን ነው። ለምንድን ነው ሁሉንም ሰዎች በአንድ አይነት ሚዛን የምናስቀምጥና ሁሉንም ሰዎች በአንድ አይነት የምንጠረጥረው? ካየነው ነገር አንጻር ለምሳሌ የአሁኗ ልጅ ሙስሊም መሆኗ ክሊር ነው። ካየነው ነገር አንጻር ኖ ልጅቱ ሙስሊም ነኝ አላለችማ። አይደለሁኝ የሚሉ አሉ። ሀቢቢ እኔ ላሳየ እችላለሁ ከፈለግህ። ሀቢቢ ወንጀሉን ታውቀዋለህ። አንድ ሙስሊም የሚያውቅ ሙስሊም አዋቂ የሆነ ሙስሊም ሁሉም እኮ በእኛን መነጽር ብሎ ነው ሙስሊም አይደለሁም ብሎ መናገሩ ምን አይነት ወንጀል እንደሆነ ያውቃል አያውቅም ጠንቅቆ?
ነው ያውቃል። ግን በቃ ሁሉን ሰው የሚያውቅ ደግሞ እንዴት ይዋሻል ብላችሁ የዲናዊ ትገምታላችሁ? ቆይ ሙስሊም የሆነ ሰው ሀቢብ ይኸውልህ፣ ሁሉን ሰው ማለት ነው ዲናዊ መረዳት መገንዘቡ የሁላችንም አንድ አይነት አይደለም። በጣም ልዩነት አለን አይደለ? አንዳንድ ሰው እንደዛ ያደርጋል። የሚያረጉ ሰዎች አሉ። እኔ ያውቃለሁ። ሜሴጅ ላሳይ እችላለሁ እያልኩ ነው እኮ ሀቢብ። ለምን ሲባል በቃ ኖርማል ነገር አድርገው የሚያዩ ሰዎች አሉ። ሁሉንም በአንድ አይነት መነጽርና በአንድ አይነት ሚዛን አስቀምጠን ሐሰን ሊዋሽ ይችላል። አቡ ሰላህ ደግሞ ሐቀኛ ሊሆን ይችላል። ገባክ አይደለ? የእያንዳንዳችን የሰዎች ባህሪ እንደ ከለራችን እንደ ቋንቋችን የተለያየ ነው። ግን ሁልጊዜም ሰዎች ላይ እንደዚህ አይነት ጥርጣሬ ምን ያደርጋል ነው? ቆይ አሁን ሰው ጠረጠርናት እኮ ሙስሊም ነች አለን። ምንድን ነው የምናመጣው? መጠርጠር ሳይሆን ይኸውልህ ፋክቱ ነው እኮ ሀቢብ። ምን ሆነው ፋክት? ፋክቱ ደግሞ በእርግጠኝነት ልጅ ኖ ሀቢብ ይኸውልህ አንድ ሙስሊም የሆነ ሰው ያሲ አቡ አቤት ባቢል አይ ቲንክ የሁለታችሁንም ሀሳብ ትክክል ነው። እኔ እንዳየሁት ያሲው ምናልባት በእንደዚህ አይነት ወይ በእንደዚህ አይነት አሰራር ፖለቲካ እየተሰራ ስለሆነ ለሁሉም ነገር ዝም ብለን ግልባችን ክፍት ማድረግ የለብንም። የአቡ ሰላህ ሀሳብ ነው። ያሲ ደግሞ ከራሷ በላይ እኛ ምን እናውቃለን? አይደለሁም ካለች አይደለሁም ነው። ስለዚህ አይደለችም ማለት የለብንም። የሁለታችሁንም ትክክል ሀሳብ ነው። እኔ ልጅቷ ያለችው ያው 3 ወር ከ3 ወሩ ነው ንጽጽር መማር ከጀመርኩ እኔ ቤንጤ ነኝ፣ ግን ምንም ማውቀው ነገር የለም ስለ ሃይማኖቴ መስለም እፈልጋለሁ ስትል በቀላሉ እኮ ለራሷ የሚመለስ ነገር ነበረ። ውበት ትውጣ ራሷ የምትሄድበት ጉዳይ ነበረ። ለራሷ የምንጠይቃትም እንድትማር የምንጠቁማትም ነገራቶች ነበሩ። እንደዛ ተደርጎ የሚዘጋ ነገር ነው። መጠርጠሩም የፖለቲካ ዓለምና ፕላትፎርሙ ወደዛ እንትን ስለሆነ ጥሩ ነገር ነው። ያው አንዳንድ ሰው ደግሞ እንደዛ ነኝ ብሎ ሲመጣ ሁሉም ሰው በአንድ እንትን ተፈርዶ እንትን መሆን የለበትም። ደግሞ ያንተ ያሲ ትክክል ነው። ስለዚህ ባጭሩ እንትን ብናደርገው የተሻለ ይመስለኛል። ያሲ እሺ፣ ችግር የለውም። እሺ፣ መልካም ጀዛከላሁ ወንድሜ። እሺ ባቢሎን የታለች? እሺ ያሲ እናመሰግናለን ስላስገባክኝ አመሰግናለሁኝ። ስሜታዊ ሁኝ አብሮቼ ከሆነ ወይም ረብሼ ከሆነ ከታች ያላችሁ ልጆች በተናገርኩት ንግግር አስቀይሜያችሁ ከሆነ ወይም አስከፍቻችሁ ከሆነ በውስጥ ልታናገሩኝ ትችላላችሁ። ኢንዲቪዥዋልን ብትጽፉልኝ ይቅርታ መጠየቅ እችላለሁኝ። አመሰግናለሁ። ኧረ ያሲ ምክርህ መቅኔ እኮ ነው። ምን ያሲ ለምን ይቅርታ ትጠይቃለህ? የሚያስፈልግ ምክር ነው የምትሰጠው። እሺ ያሲ መልካም ጊዜ፣ መልካም ቀጠሮህን ደርሰህ ስትመጣ ንገረን ነው ውጤቱንሽ። አዎ እሺ እሺ። ያው የሚዲያው ባህሪ ስለሆነ እንደዚህ አንዳንዴ ሰላም ይሰፍናል፣ አንዳንዴ ትንሽ እንትን ይባባላል፣ አንዳንዴ ደግሞ በቃ እንደዚህ ነው ያለ ነገር ነውና ምንም ልታደርገው አትችልም። እና ያው እንደዚህ ደግሞ እኔና ንግስቷ ፈልስስ ብለ ምናምን አንዳንድ ሰዎች ደግሞ ከታች ታብታብ እያደረጉ አንዳንድ ሰዎች ደግሞ በእንቁልልጭ ሪከርድ አድርገው ምናምን ሌላ አጀንዳ ለመፍጠር እንትን ሲሉ ስታይ ደግሞ የሆነ ሌላ ነገር ደግሞ አለ። ደግሞ ውስጥ ገብተህ ደግሞ ወንተል ስታደርገው ሁሌ እኔ ግን የሰው ልጅ አፈጣጠር ምን አይነት አፈጣጠር ነው ግራ ይገባል። ግን እውነት ለመናገር ሁሌ ቁም ነገር ስታወራ ይሰለቻል፣ ሁሌ ስትቀልድ ይሰለቻል። በቃ ዥዋዥዌ የሆነ አፈጣጠር ነው የሰው ልጅ አፈጣጠርና እኔ ግን እንደ ሰው ልጅ አንድ የ665 አባላቶች የፈበረኩትና የፈጠሩት ያገኙት አዲስ ግኝት አለ። እሱ ምንድነው? የሰው ልጅ ከ40 ከ50 ዓመት ማለፍ የለበትም የሚል እንትን ነው። ስለዚህ ሁሉም ከ40 እና ከ50 ዓመት የሆኑ በላይ የሆኑ ሰዎች ራሳቸውን ያለምንም ስቃይ የሚሸመቅቁበትና የሚያጠፉበት መንገድ አዘጋጅተናል። ከ50 ዓመት በላይ በተለይ የሆናችሁ ሰዎች መድረኩን እና ዓለሙን ምንድነው ምንድነው? ኧረ አግዥኝ በእናትሽ የምታጠቡ በቃ ባጭሩ ማለፍ መቻል አለባችሁ። በቃ ይሄ ምድር ለትንንሽ ለሚሰሩ፣ ለሚያስቡ፣ ለሚያስተነትኑ ሰዎች ነው፣ ለሚያብሰለስሉ ሰዎች ነው፣ አቅም ላላቸው ሰዎች ነው እንጂ
እናንተን ዳዴ የምንልበት ምንም አይነት ምክንያት የለም። ጠለዘሽ እንዴ? ኧረ ካሜራ፣ ኧረ ካሜራ፣ ኧረ ካሜራ ተዋርደን ነው እንዴ? ተው እንጂ ሳንዘጋጅ ቁጭ ብለን አሁን እንደዚህ። ለነገሩ ውሃ ብትን ብያለሁ፣ ምንም ችግር የለውም። ለባብሻለሁ፣ ግን ቢሆንም መውጣት የለብንም። ልጅቷ ቅድም ገብተሽ የነበርሽው ልጅ ካለሽ መግባት ትችላለሽ። ካልሆነ ደግሞ በውስጥ አዋርኝ፣ እኔ አወራሻለሁ፣ እናወራለን። ብዙ ነገር እናወራለን፣ ብዙ ነገር እንዳሳለን። የፈለግሽ ብትሆኝ እኔ ምን አገባኝ፣ መብትሽ ነው። ግን ዳሰስ እናደርገዋለን። የማታውቂው ነገር ካለ ማወቅ ካለብሽም እናየዋለን። ምንድነው መታወቅ ያለበት በቅድሚያም ከዛ የሚባለውን ነገር እናየዋለን። ተመለስሽ? ቤቤ ተመልሻለሁ። የእኔ ፍቅር በመሀል እኮ እንትን አደረገኝ። ምን ሆነ? ስታካረከ ደግሞ ተከፈተ? አይደለም ቪዲዮ ኮል እንደሚያወራ ሰው ነበር እንደዚህ ስልኬ እንትን አድርጌ ሳወራ የነበረው እና ገለጥ ቢል ሁሉ ነገር ነው የሚታየው። በተመስጦ ስልኩ ከሌለ ቤት ወጋ ነው። የሚገርም አዎ። አንድ ማስተላለፍ የምፈልገው አጭር መልእክት ግን ያው እኔ ሰው መፍራት ያለበት እረፍት ጥሩታ እረፍት ሲሆን ማለት ነው። እረፍት ሲሆን ማለት ከላይቭ ማለት ነው። ስራ ሲጀምር መፍራት አለበት። ስመለስ እንዴት አድርጌ እንጥሉን እየቀነደልኩ እንደማባረረው ስለማይታወቅ አንዳንድ ቁምብዛም ሰዎች እሱን ነው መፍራት መቻል ያለባቸው። ስለዚህ አሁን ወደ ስራ መለስ ብዬ ጠፋ ማለት ስለማይቀር መለስ ብለን ደግሞ እንትን ስናደርግ መፍራት መቻል አለባቸው ሰዎች። ለሚቀጥለው እንትን ኦፓል ምን ትያለሽ? እንትን ከማለታችን በፊት በምኑ ጉዳይ ላይ ውዴ? እኔ ምን አውቃለሁ፣ በፈለግሽው። እኔ ምንም የምለው ነገር የለም ፍቅርዬ። ድነህ ወደ ስራ እንድትመለስ ነው የምመኘው። ድኛለሁ እኮ ደህና ነው እኮ። በበቃ ፍጹም ሰላም ውስጥ እኮ ነው። ማሻአላህ። በቃ ሌላ ምንም የሚያስፈልግ ነገር የለም። እንደዚህ ነው። በቃ ጨረስ? ቤቤ የቀረውን በውስጥ እናወጋለን፣ ሁለታችን ብቻ እናወጋለን። ወግ ያላችሁ ሁላችሁ አውጉኝ በውስጥ። ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። ሁላችሁንም አብራችሁን የቆያችሁ ከገባን እስካሁን የ665 አምላክ ፍቅርን በረከትም እናንተ ላይ ያው እንደ ኢትዮጵያ ነሐሴ ዝናብ ላንተ ላይ ይርከፍከፍ። በሱ ጥበቃ ስር ያድርጋችሁ፣ በሱ ምህረት ስር ያድርጋችሁ። 665 ያብባል፣ ይለመልማል። 665 ይቀጥላል። 665 ሸረኞች ቢበዙትም ምንም ጉዳት አይደርስበትም። እንደዚህ እያልን ወደፊት እየተራመድን ነው። ኦፓዬ ቻው። ሁላችሁንም ከታች ያላችሁ ሰዎች መልካም ቆይታ። አሁን እሺ ቻው። ወደ ስራ ልትወጣ ነው? አይደለም ሆስፒታል ነው፣ ቀጠሮ አለኝ። እሺ በቃ ከዛ ተመልሼ ወደ ቤት ይመለሳለሁ። ከዛ አየዋለሁ ምን እንደም በቃ እናወጋለን፣ ወስጣ ሚስጥር እናወጋለን። ዛሬ ከዳንክማ ብዙ የምናደርገው ነገር አለ አለው። እኔ ከነሸጠኝ ብቻ ነው ስራ የምጀምረው እንጂ እኮ ገና እኮ ነኝ እኮ ስራ ጀምረት ከነገሩን አይቼ ነው። እኔ ገቢ እንትን ካላልኩ በጣም ነው የሚያጥወለውለኝ። አሁን እኮ የግድ መስራት አለብኝ። አሁን እኮ ቀጥታ ስራ መግባት የለብህም። ቢያንስ አንድ 15 ቀን ማረፍ አለብህ። ከህክምና ውጭ፣ ከቼክአፕ ውጭ፣ ከሪዛልት ውጭ አንድ 15 ቀን ማረፍ አለብህ። አሁን መድኃኒቶቹ ተጽዕኖ ስላለ እረፍት ስላረክ ምናምን ነው ዳንክ የሚመስልህ አይተህ ሪዛልቱን። ከዛ በራስህ ደግሞ አንድ 15 ቀን 10 ቀን ማረፍ አለብህ። ሙሉ በሙሉ አልጀምርም እኮ ስራ ግን አሁን ቤት ነው የነበርኩት። ከቤት አልወጣም ነበረ።
ገባሽ? አዎ አሁን ምናልባት ልንቀሳቀስ ይችላል የሆነ ቦታ ላይ እንትን ማለት አለብኝ፣ ፈታ ማለት አለብኝ። እዛ ደግሞ እኔ ፈታ እያልኩ ደግሞ ወደ ቲክታክ አልመጣም። ግደይ ሙዴን እኔ እኮ አልከልትም። እኔ ሙዴን ጭራሽ ነው አላበላሽ። የማልጠቀመው። እኔ ስወጣ እኮ ታውቃለህ ከቲክታክ ሙሉ አሁን በሙሉ ለምን ነው የምወጣው። እንደዛ ነው የማደርገው እኔ። ያ አብሮ አይሄድም ከቲክታክ ጋር። ስራህን እየሰራህ ወይ ቤት ከሆንክ ነው እንጂ ከትራቭል እና አዎ ውጭ ከምሰራው ስራ ጋር አብሮ መሄዳ በቲክቶክ ነው። አይመችም። አንዳንድ ሰዎች የሚበሉትንና የሚጠጡትን እየቀረጹ ቁጭ ብለው እንትን የሚያደርጉ ሰዎች ምን አገባኝ ነው። ለምን አላጣጣም እንዴ? በተን እያልኩ እንትን አላሳልፍም እንዴ? ምን አሳየው አላሳየው ምን ይመጣል? አዎ ደግሞ እና ይህን ይመስላል ሰዎች። መልካምን ሁሉ ለእናንተ ይሁን። እንትናን ግን ንገሪው። ማን ነው ምስር ለቃሚው ብዙ መፍራትና መሸሽ እንደሌለበት፣ ቀረብ ብሎ ማውራት እንዳለበት፣ ምንም የታገደና የታጠረ ነገር እንደሌለና ፍርሃት ውስጥ መሰቃየት እንደሌለበት ንገሪ። ጠላት ነግሬዋለሁ። ማብዛት እንደሌለ ትናንትና ሙሉ መብት እንዳለው በማንኛውም ጊዜ ቢመጣ እዚህ ቤት ቦታ እንዳለው ነግሬዋለሁ። አዎ ረጅም ማንንም ሰው መጥቶ እንትን ማለት ይችላል። እዛ አንዳንድ ሰዎች ዛሬ ስንለጣለጣቸው ነገ ተቀይመናቸው እንትን የሚሆን ይመስላቸዋል። እንደዛ እንደዛ የሚባል ይሰማቸዋል። ነገር የለም። የሚገርምህ አዎ ሀሳብ እንደዛ ይሰማቸዋል። እና እኔ ደግሞ ያንን ነው ማጥራት የምፈልገው ታውቃለህ። ወቅታዊ ሀሳቦች ላይ ኧረ ምንም ነገር ልንባባል እንችላለን። በሚቀጥለው ቀን ግን አዲስ ሀሳብ ካላችሁ ብትፈልጉ ያንኑ ሀሳብ እዛቸው መድረክ አለ ክፍት ነው ብዬ ነው የነገርኳቸው። አዎ እንደዛ ነው። ሰገጤዎች አይደለንም። ነገርን እያኘክ እንደ ማስቲካ እንትን አንመጥም። ካልተስተካከለ ደጋግመህ ልትሄድበት ትችላለህ። እንትን ካልሆነ ደግሞ ላሽ ትለዋለህ በቃ። ካልሆነ ግን ዝም ብለን እንትን አይነት ሰዎች አይደለንም። ይህን ይመስላል። ሙርሌም ራሱ መምጣት ይችላል። ሙርሌ ከቻለው ማለት ነው። ከቻለው የተረባችንና አማርኛችንን ከቻለ መምጣት ይችላል። ሙርሌ ራሱ ሙርሌን አላወኩትም። ማን ነው ሙርሌ? አታውቂውም እንዴ? አላወኩትም። ኧረ ሙርሌ አታውቂውም? ወይ በሌላ ስም ነው የማውቀው። ቲክቶክ ይጠቀማል። ጆርኒውን ንገረኝ እንዴ እስኪ። እንዴ ፈንገስ ወደ እንደሱ ራሱ አይደል እንዴ ሙርሌ? ውይ ነው ፈንገስን ነው እንዴ? ውይ አንተ ምን ነው የክብር ስም ሰጠኸው? ሙርሌ እኮ በጣም ታላቅ ስም ነው። እኔ ደግሞ ኧረ እንዴት የሆነ ከአንዱ ጋምቤላ ምሁር ምናምን እኮ መስሎኛል። አይደለ? እነዚህ ከንፈራቸውን ቀደው የሆነ ነገር የሚከቱ የሉም ኢትዮጵያ ውስጥ እንዴ? እነሱ እኮ በጣም ጥበበኞች እኮ ናቸው። በእውነት ከቃየል ነገር ኧረ የተሻለ ጥበብ ያላቸው ናቸው። እና ኧረ 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 እሱ ኧረ ፈንገስ ምን ነው። መሰል ኧረ በእናትህ እነሱ ኑሯቸውን እኮ በሰላም የሚኖሩ ማንንም መብት የማይጥሱ ስርዓት ያላቸው እነሱ አሁን የማን አዎ መብት እሱንም አይ ገባ? በባህሪማ ባላዋቂነት እንኳን እሱን ይበልጡታል። እውነት ለመናገር ጌታ ምስክሬ፣ እውነቴን እኮ ነው። ባላዋቂነት በሰላም በመኖር እርስ በራሳቸው አኗኗራቸው ራሱ ፈንገስን ይበልጡታል። እና ይህ በጣም የክብር ስም ነው የሰጠኸው ቤቤ። እኔ ደግሞ እንቀይርለት። አዎ እንዲህ ፈንገስ ይስ ፈንገስ። እኔ እኮ በጣም ፈንገስ የሆነ ፈንገስ የሆነ እኮ የጋምቤላ ምሁር እየጠበኩ ነው። በቀይ አፈር እንደዚህ ተራራ ላይ እየጻፈ ምናምን ለቱ ስብሐት። ኧረ 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 ይሄ ከባድ ነው። ፈንገስ ፈንገስ ነው ፈንገስ ፈንገስ ነው። በቃ የሆነ አጀንዳ ሲያገኝ እንደ ባክቴሪያ ሄዶ ተጣብቆ ህይወት ወደ መዝራት ፋይል በቃ እዛ ህይወት ልጥፍ ይላል። መስራት ይችላል። አዎ ከዛ እኔ ደግሞ እንትና ሄጄ እኮ ይላል እንደ በረሮ ሄጄ ሪከርድ ጭፍልቅ አደርገዋለሁ እና በቃ ያለቅሳል። በቃ ጨፍልቂያቸው። ምን ታድርጊዋለሽ? እንትና ደግሞ እኔ ነኝ ያዳንኩ ምናምን ብለሽ እንትን እንዳትዪው። ይሄ ምስር ለቃሚው ቡና ወቃጭ እኔ ነኝ ያዳንኩ ለምን እለዋለሁ? እንደዛ ሲል ስለነበረ እንደዛ ከጨመርሽለት ደግሞ በቃ ይጦዛል ልጅ። ኦ ፍቅርሽን እንዳገልጽለት እያልከኝ ነው በሴሜቲክ? እሺ ናክ በቃ በሉ ገባኝ። በቃ እኔ ልውጣ እኔ ልውጣ። እሺ በቢ እሺ ባይ ይመቻች። እሺ